ላይ ለጠፈ። ኦኬ ፌስቡክ ላይ ሲለጥፍ ቮይሱን ልኬለታለሁ። በጣም የምወደው በጣም ማከብረው ሰው ነው። ምንም ጥርጥር የለውም። ይወደኛል፣ ያከብረኛል፣ ይወደኛል፣ ያከብረኛል። ልክ ነው። ቮይሱን የላኩለት ፌስቡክ ላይ ሲለጥፍ ብየዋለሁ። እኔ ከእሷ ጋር ምንም አይነት የራቆት ፎቶ የለኝም። አሁን የእህቴንም የራሷንም ድራማዎች ነው ምነግርሽ፣ በጠቅላላ ያለውን ድራማ። ሲጀመር ነገሩ እኔና ሊና መሀል ጭቅጭቅም ሆነ የመጣላት ነገር የመጣው የሮማ ሰው በጣም ያውቃል። አይደለም እኔ ይኸውልሽ ስዊድን ውስጥ መጠየቅ ትችያለሽ። ይህ ዘርፎ መጣ ምናምን መጣ ለሚሉት የምሰራው ቢዝነስ አለ። ያ ቢዝነስ እንዲህ ነው ብዬ አሁን መግለጽ አልችልም። ግን ቢዝነሱ ሌብነት ሳይሆን መበደር ተበድሮ መሄድ የሚፈልግ ሰው ይበደራል። እኔም ወስደውን 30% ወስዳለሁ። በማገኘው ብር ካሽ ማውጣት ስለማይቻል ትክክል ነው። እስከ 100 ሺህ ብር 80 ሺህ ብር ዩሮ ድረስ ሰዓት እገዛበታለሁ። እሺ አሁን እንደዚህ የሚንጫጩት ይኸውልሽ የትግራይ ፌስቲቫል በተዘጋጀ ቁጥር ሙሉ ሎካሉን ነው የምከፍልላቸው። እርዳታ አይደለም፣ እርዳታ ነው የሚያውቁት እነሱ። እኔ ሎካሉን ነው የምከፍልላቸው ነው የምነግርሽ ያሉት። ሙሉ የሚከፍል የለም። ዳይመንድ በጨረታ አሸንፌ ዳይመንዱን ሰጥቻቸዋለሁ። ይህ ሙሉ የስዊድን ህዝብ የሚያውቀው ነው። ገባሽ? እዚህ ጋር ተሰረቅን ብሎ ከስዊድን የሚመጣልሽ ሰው የለም። ለምን መሰለሽ? ያ የሄደው ሰው 7% ሰርቆ ነው ሄደው። ስለዚህ ከመንግስት ዘርፎ የሄደ ሰው ከመንግስት ተዘረፍኩኝ ብሎ አይመጣም። ማወቅ ያለብሽ ነገር አንድ። ሁለተኛ ነገር ሊናና እህቴ የሚሰሩት ሬስቶራንትም አይደለም፣ ራቆት ጭፈራ ቤት፣ ቡና ቤት ነው የሚሰሩ። ሸርሙጦች ናቸው። እኔ ስላወቅኩባቸው የእኔን ጓደኛ ልኬ ሁለቱም ይዋሹኝ ነበረ። የት ናት? አይ ሊና አልወጣችም፣ ሪሴፕሽን ናት፣ እስክትወጣ ድረስ እየጠበኳት ነው ምናምን ይሉኛል። እኔ ሲያገኙ በጣም ተጠራጠርኩና ጓደኛዬን ከስዊድን አስመጥቼ ብር ሰጥቼው ገባ። ሁለቱንም ቁጭ አድርጎ ቲፕ እየሰጠ እየጋበዘ እንደፈለጉ ሰርተው ምናምን ቲፕ ተቀብለው ወጡ። መጣ፣ አገኘሁት። ምንድነው የሚሰሩት? ምንድነው ቦታው አልኩት። ቤቱ ቺካ ቡም ይባላል አለኝ። ጣሊያን ውስጥ ማለት ነው። የራቆት ጭፈራ ቤት ነው። ኦኬ። ስለዚህ ዋሸችኝ ማለት ነው። ውሸት ስላገኘሁባቸው እህቴ ቀጥታ ትደውልላታለች። ለማን? ለሊና ትደውልላትና ሰውዬሽ እኛ ስራ ቦታ ድረስ መጥቶ ነበረ ትላታለች። ሰውዬሽ እኛ ስራ ቦታ መጥቶ ነበረ ብላ ትነግራታለች። የዛኔ ሊና ነርቨስ ሆና ትመጣለች። ከ100 ሜትር ነው ሞባይሏን እኔ ላይ የወረወረች። ይኸውልሽ ሮማ ውስጥ እውነት ከሆነ እኔ እንደዚህ እንዲያደረገኝ ምናምን መብቷ ነው ማለት። ሮማ ውስጥ ያለ ሰው ግን የፈለግሽውን ሮማ ውስጥ ያለውን ሰው አምጥተሽ በየቡና ቤቱ ያሉትን ባለቤቶች አምጥተሽ ለእሱ አይመሰክሩ። ምክንያቱም እላይ ላይ ጠርሙስ ውስኪ ነው የምደፋብኝ። የማታረገው ነገር የለም፣ የማትጣላው ሰው የለም። በጠቅላላ ከሮማ ሰው ጋር በቃ አይጥና ድመት ሆናለች። ገብቶሻል? መተት ምናምን ላስደረገብኝ የምትለው ነገር ደግሞ ማለት ነው። መተት የሚያስደርግ ሰው ጸበል መሄድ አለብሽ ብሎ አምርሮ ጸበል አይልክም። ይሄ በንግግር ያሳምንሻል ብለው ድራማ የሚሰሩት ገና ለገና መጥቼ እውነቱን ሳወራ መቋቋም ስለማይችሉት ነው። ገባሽ? እህቴ እሷም የተሰረቀ ምናምን አጭበርብሬ በእንደዚህ አይነት መንገድ አውጥቼ ሰዓቱን እንደገዛሁት ግልጽ ነግሬያቸው ነው የመጡት ሊወስዱ ለጥቅማቸው። እህቴ የ11 ወር ሙሉ የመብራት የውሃ ያልከፈለችበት የቤት ውዝፍ ዕዳ ነበራት። መኪናዋ ኤሌክትሪኩ ተበልቶ ምን ተብሎ ቆሞ ነበረ። ከፍዬ ያሰራውላት እኔ፣ የቤቷን የመብራት ዕዳ የከፈልኩላት እኔ። ገባሽ? ሁለቱም እኔ በሚሄደው በየቀኑ ማለት ነው ዲስኮ እንወጣለን። በየቀኑ 4000 5000 ነው ዲስኮ ላይ የሚጠፋው። ገባሽ? ሙሉ ሮማ ውስጥ የማያቀኝ ሰው የለም። ሮማ በቃ በትላልቅ ደረጃ ዲስኮ ውስጥ ነው የምነግርሽ። ሁለቱም እግራቸውን ሰቅለው እህቴም ብትሆን የፈለገችውን ጥቁር እያማረጠች የሸረሞጠች ነው የምታመሸው ከኔ ጋር። እህት ወንድም፣ እንደዚህ አይነት እህት እንዲኖረኝም አልፈልግም። እኔ በግልጽ ነግሬያታለሁ እህቴ እንድትሆን እንደማልፈልግ። ገባሽ? ሊናም ቢሆን ከኔ ጋር አቁመን ነበር፣ ተለያይተን ነበር። አልፈልግሽም በቃ ተለያይተን ጨርሰን ነበር። ልክ እዛ ዲስኮስ በጣም የምታምር እህቴ ከባሏ ጋር የተጣላችባት ልጅ ልክ እሷን ስጠብስ ይርጋለም የሚባል ቤት ውስጥ ሊና አልቅሳ ሕፃናት ምናምን ብላ ወደ እኔ ህይወት ተመለሰች።
ስለምወዳት ሐቁን ነው ስለምወዳት ስለነበረ በጊዜው ተመለስኩ ወደ እሷ። ሊናና ልጅቷ አይገናኙም። ያችኛዋ በጣም ትበልጣታለች በሁሉም ነገር። ከዛ ሊና ወደ እኔ ህይወት ተመለሰች። ትቻት ነበረ። ገብቶሻል? እህቴና እሷ አይዋደዱም። አይጥና ድመት ናቸው። ግን ከእህቴ ጋር ይሄ ዛቻ ነገር ምናምን የጀመረው ምን እንደሆነ ልንገርሽ። እኔ ሚኪ የሚባልና እሷ ሊና ሆነን የሄደን በመኪና እህቴ እንዳጋጣሚ የሆነ ቢኒያም ከሚባል ባለ ታክሲ ጋር ከኋላችን ነበረች። መሀል አደባባይ መሀል አስፋልት ላይ ሊና በሩን ከፍተው ዘላ ወረደች። ሆን ብላ በዛ ሆን ብላ እሷ እንዳደረገችው አወቀች ማለት ነው። የዛኔ ምን አለቻት? የወንድሜን ህይወት ለማበላሸት የማይሆን ድራማ የምታደረጊ ከሆነ ከኔ ጋር እንላቀቅም የሚል ወደ ንግግር ውስጥ ገቡ። እንደዛ ብላ ግን እህቴ እንደዛ ለእኔ ደግፋ ስትመጣ ምንድን ነው ያልኳት? አያገባሽም። ምክንያቱም እህቴም ውሸታም ስለሆነች፣ እህቴም በጣም ውሸታም ናት፣ እሷም በጣም ውሸታም ናት። ሰርቆ እንደዚህ አናቅም ነበር እንደዚህ ድብና አድርገው ያውቃሉ፣ እንደምሰራ ያውቃሉ። ጣፍጧቸዋል፣ ብሩ ይበላሉ። 4 ዓመት ሙሉ አባትየውም ሊናም ሙሉ ቤተሰቧ ያውቃል። ሰላም የምትልሽ ከቤት ውስጥ ሻንጣ ይዞ ምናምን ሻንጣ የሚባል ይዤ አልሄድኩም። ሰላም ጀርመን ሀገር ሆና ባሏ ሲሞት በባሏ ስም ነው ሮሌክስ ደግሞ በሰው ስም ሆኖ መሸጥ አትችልም። ሊብሬ ማለት ነው። ገባሽ? ስለዚህ ሰላምም ጥቅም ፈልጋ ትርፍ ፈልጋ ነው ሰዓቱን የሰጠች መሸጥ ስለማትችል። አባትየው ጀርመን ድረስ ሄዶ ነው ሰዓቱን ያመጣው። ይሄ የሌለ ድራማ በማልሽ ከእሷ ጋር ብዙ ማልስማማው ነገር ሰው በማልቀስ ለማሳመን የምትሮጠው ነገር አለ። በማልቀስ በማለት ሰው ማሳመናት ሀቢባ፣ ለሴት ተቋርቁረሽ በምትለጥፊው ነገር መብትሽ ነው፣ ደግፈዋለሁ፣ አርጊው፣ ትክክል ነሽ። ገባሽ? እኔ የምፈራው ነገር የለም። የምፈራው ነገር የሌለው ለምን እንደሆነ ታውቂያለሽ? ምክንያቱም ህግ ማለት ዝም ብሎ ሄደሽ አልቅሰሽ ስለጠቆምሽ ወይንም አልቅሰሽ የ7 ወይ 8 ወር ፎቶ ስላሳየሽ አይፈርድም። ህግ አካሄድ አለው። ህግ ብዙ መንገድ አለው። ገባሽ? አታውቅም። አሁን ፖሊስ እኮ አክሰፕት ነው የሚያደርገው። ምክንያቱም ፖሊስ ቃል ይቀበላል እንጂ ፖሊስ አይፈርድም እኮ አይፈርድም ፖሊስ። ይሄ ሁሉ አገር ሄዶ እንደዚህ ድራማ ለመስራት አያስፈልግም። ግን ወደ ሰዓቱ ልመለስልሽ። ባልየው ሲሞት ከልጆቹ የአባትየውን ልጆቹና የልጆቹ እናት የአባትየውን ውርስ ሲወስዱ ከሰላም ሰዓቱን ደበቀች። ለምን? በባሏ ስም ነው። ከዛ እንዳትታሰር ከተያዘች በጣም ችግር ስለሚፈጠርባት አባቷ ጀርመን ድረስ ሄዶ ለምን አስወረድሻት ሳራን? ምክንያቱም ብዙ ነገር ስላለ አላስወረድኳትም። ኔትወርኳን የነቀላት ተመልሳ ትገባለች። አላስወረድኳትም። አስገባ። እሺ። ከዛ ሰዓቱን አባቷ ሄዶ ነው ያመጣው ከቤት ውስጥ ሻንጣ ምናምን። እኔ ሻንጣ ይዤ የምንጠለጠል ወንድም አይደለሁም። ገባሽ? የ100 ሺህ ብር እና የ150 ሺህ ብር ሮሌክስ ሰዓት ይዤ ሻንጣ ከቤት ውስጥ ይዤ አንጠልጥዬ አልወጣም። በጣም የሚያስቅ ድራማ ነው። ልጅቷ አንድ አጋጣሚ ሆነ ሻንጣው እኮ ታዲያ ሮሌክስ አንተ የምትለውን ሮሌክስ እና ዳይመንዶች በመድኃኒዓለም ከዛ በፊት 6 ወር ምናምን 4 ወር በፊት ነው እቃውን የላከችው ከጀርመን። የምን ሮሌክስ እና ዳይመንድ ሻንጣ ውስጥ አድርጋ ሄርመዝ ቦርሳና ምንድን ነው ጉቺ ምናምን ቦርሳ አንጠልጥላ እሱ እንዳይሰረቅባት አንጠልጥላ ኢትዮጵያ ይዛ ሄደች። እና እንደ አይነት ድራማ ነው የምታምኘው እንዴ? ሻንጣዋን እኮ ነገርኩሽ። ይዛ የምትሄደውን ሻንጣ ውስጥ እንዳለ ቦርሳዎቿን፣ ሄርሜዝ ቦርሳ ነበራት፣ ሄርሜዝ ቦርሳዋን የሚያስፈልጓትን ንብረቶች በጠቅላላ ጨቅጭቃ ነው ወደ ኢትዮጵያ ይዛ ሄደችው። ሀቢባ እንደዚህ እኮ በድራማ እንዴት አወቅ ይዛ እንደሄደች? በርብርህ አውቀህ ነው አይደለ? በርብርህ አውቀህ ስታጣው ጊዜ ነው ዩሲ ገና ጉዳይ በራስህ ተለፍልፈህ ታወጣዋለህ። ሊና እኛ እየሰማን ነው። እስከ መጨረሻው እንስማው፣ አታቋርጭው። በሰዓቱ ሊናና ሰላም አያወሩም፣ ጸብ ናቸው፣ አያወሩም። ገባሽ? ሊና ሶፋ ላይ ተኝታ ሰላም ሻንጣዎቿ ምናምን እያስተካከለች ዞር ብላም አላገዘቻትም። እና ሰላምን እኔ ሄጄ እንኳን ላገዘች ስላት ኖ ነው ያለች። ግን ቆሜ ሻንጣዎቿ ውስጥ እቃዋን ስትሞላ ስጠቀጥቅ ነበር። አንድ ሻንጣ የተቆለፈ ሻንጣ ነው ትታ ሄደችው። እሱም ሻንጣ አልተነካም፣ እዛው ቤት ውስጥ ነበር የነበረው። ግን የዛኔ አይደለም ከነ ሻንጣ ሰዓቱ ምናምን የሚባል ድራማ የተጀመረው። ሰዓቱ ከዛ በፊት ከ4 ወርና ከ5 ወር በፊት ነው አባትየው ጀርመን ድረስ ሄዶ ያመጣው ሰዓቱን። ምክንያቱም ሰዓቱም ተሰርቆ ነው። ገባሽ? የተሰረቀ ደግሞ መስረቅ ሐላል ነው ለእኔ። አይዶን ነው
የባሏ ንብረት የሞተ ባሏ ንብረት ተሰረቀ። የባሏ ንብረት አይደለም። የባሏ ንብረት የሚባለው ባለትዳር ስትሆን ነው። ትክክለኛ ሞተ እና ቢሞትም ባልየው ሚስትና ልጆች አሉት። ሚስትና ልጆች ውሽማ ነው። ውሽማ ነው። ባሏ አቢባ ልጨርሳ። ለምን ታወራለች? ከዚህ በኋላ ታቋርጥህን። ይኸውልሽ አዳምጪኝ። ባሏ ገዝቶላት ሊሆን ይችላል፣ ግን ባሏም እሷንም ስላላመናት በስሙ አልገዛላት። ገባሽ? በስሙ አልገዛላት። በስሙ ነው ገዝቶ የሰጣት። በስሙ ለምን ገዛት? የሆነ ቀን ትታው ብትሄድ ማለት ነው ማስቀረት ይችላል። ሊብሬ ያለው ያዘጋዋል። ይሄ ሮሌክስ ነው፣ ሴኮ ወይንም ሲቲዝን የሚባል ሰዓት አይደለም። በህግ በስርዓት ነው የምትገዥው። ስለዚህ በስሙ ነው የገዛው። በስሙ ስለገዛው እሱ ስለሞተ ምንም ማድረግ ስለማትችል ልጆቹ፣ ሚስቱ እና ልጆቹ ደግሞ ቤታችንን ለቀሽ ውጭ ብለው በፖሊስ ቀነ ገደብ ተሰጥቷት ምናምን ነው ስትጠብቅ የነበረው ይቺ ልጅ። በዛ መሃል እንዳትያዝ እቃው እንዳያዝባት የታምራትን የሊናን አባት ልከን አስመጣ ነው እንዲቀየርላት። ከዛ እኔ ጋር ሌላ ቢዝነስ ውስጥ ገብተው የ12500 የነበረው ሰዓት በሌላ ወደ 94000 ብር ወዳደገ ሰዓት ገባች። አብረውኝ ይሰሩ ነበር ሁለቱም። የስዊድን በምሰራው ቢዝነስ ግሩፕ አለን። ዋትስአፕ ላይ ግባና እልክልሻለሁ። የተጻጻፍነው ጠፍቷል፣ ግን እንትኑ እስካሁን አልጠፋም። ሊንኩ ሊና ምናምን የሚል እኔ ሰላም ሊና የምንላላክበት እቃ ሲመርጡ ኢዛቤላ ፍራንኬ የልብስ አይነት የጫማ አይነት ምናምን የሚመርጡበት አፕ ነው። ገባሽ? እና እስከ ዛሬም እኔ ሲጀመር ትደፍረኛለች እንጂ የምደፍራት ሴት አይደለችም። እኔ ሊናን አልደፍራትም። ሴክስ ማድረግ አልወድም ነበር ከእሷ ጋር ጸብ ነበረን ሁሌ። አይ አልወድም ነበር፣ ግልጹን ነው የምነግርሽ። አልወድም፣ አላረግም ከእሷ ጋር ሴክስ። ይቅርታ እንዴ ሳራ፣ ከቲክቶክ ውጪና ዩቱብ ወይንም ፌስቡክ ደርሰሽ ነይ። ኢንቫይት ባደርግሽም ገዝት ደጋግሜ ከእሷ ጋር የእውነቴን ነው የምነግርሽ። እኔ ሚኪ ለሚባለው ታክሲ ግልጽ አድርጌ ባፌ ከእሷ ጋር ሴክስ ማድረግ ሁሉ ነው የሚያስጠላኝ አልኩት። በቃ ስላስጠላኝ። ምክንያቱም በጣም 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 ኔጌቲቭ ናት። በቃ በፍቅር ታሪክ ይሄ የማያስማማን የማያግባባን ነገር ነበረ። ይሄ እንደዚህ እንደሚሰራ አላቅም ነበረ፣ እንደዚህ እንደሚሰራ አላቅም ነበረ። ድብና አርገው ያውቃሉ። ሁለቱም ያውቃሉ። ድብና አርገው ነው የሚያውቁት። ኦኬ ምን መሆኑን አላቅም። ሻንጤ ውስጥ ተከተው ነው ምናምን አደለም። ስዊድን ውስጥ እንደዚህ ኤርፖርት ስትወጂ ከተያዘብሽ ከየት ነው ያመጣሽው? የስራ እንዲሆነ ካምፓኒ ከሌለሽ ምን ከሌለሽ ሬስቶራንት ውስጥ ምግብ የሚሰራ ሰውዬ በዚህን ያህል ደረጃ ያለ ሰዓት እጄ ላይ ቢገኝ ይወርሱታል። መኪና ተወርሶብኛል፣ የ1 ሚሊዮን ከምናምን መኪና ተወርሶብኛል። ያውቃሉ፣ ሁለቱም ያውቃሉ። መኪና ተወርሶብኝ ቶሎኑ ብያቸው እንደመጡ ያውቃሉ ሁለቱ። ይሄ ሳላቅ ነው የመጣሁት፣ እንደዚህ ነው የመጣሁት፣ ምንም ድራማ አያስፈልገውም። ድብና አድርገው ያውቃሉ። ገባሽ? ግን እኔ ሊናና እሷን ለማለየት የሰራሁት ድራማ የለም። ሁለቱ ራሱ ሲጀመር በድራማ ነው ህይወታቸው የነበረው። በቃ በጣም ነው የሚጣላሉት። አይዋደዱም። አንተ ቮይስ አላሰማሃትም? ሳራ ስታማት ሊናን ቀድተክ ቮይሷን አላሰማሃትም? አዳምጪ ልንገርሽ። እኔ እመጣልሻለሁ፣ ወደ ሁሉም እመጣልሻለሁ። ሊናን ሳያት ለሳራ በጣም ኔጌቲቭ ናት። ሳራን ሳያት ለሊና በጣም ኔጌቲቭ ናት። ገባሽ? አሁን በዛ ኔጌቲቭ ነገር ብቻ ነው የማየው። አሁን በሰዓቱ እኔ ሊናን ወዳታለሁ። ገባሽ? ሳራ ስትለኝ ለሊና አቆም ከሷ ጋር ስትለኝ ምናምን ቀድቼ አሰምቻታለሁ። ምንም ግልጽ ነው። ሌላ ኔጌቲቭ ነገር አይደለም ያሰማዋት። አበቃ አትሆንህም ከሷ ጋር አቆም የሚል ነገር አሰምቻታለሁ። ገባሽ? ጸቡ መነሻው ግን ዋናው ምክንያት ነገርኩሽ እኮ። ዋናው ምክንያት የተጀመረው እኔ የሚሰሩበትን ቦታ ካወቅኩ በኋላ ነው። አንቺን ያሳወሽው አይጥና ድመት ሆኑ። አይጥና ድመት ማለት አንተ የሚሰሩበትን ቦታ ብታቅ ምንድን ነው ችግሩ? መብታቸው ነው። በገዛ ገላቸው የራቁት መብታቸው ነው እኮ። እሷም ሚስቴ ነበረች። ይኸውልሽ አንድ ነገር ልንገርሽ። የልጇ አባት የወለደላት የልጇ አባት እንኳን በእንደዚህ አይነት መንገድ ነው የተለያዩት። ሊና አደለም መተሻት ለፖሊስ ሳትናገር ይቀርና የልጇ አባት አንገቷን ስለያዛት ነው
በፖሊስ እንዳይመጣ ያስደረገችው። ይሄ ጣሊያን ነው። 100 ብር ከፍለሽ ነው የምታስገዲው፣ 10 ብር ከፍለሽ ነው ለምን አንቺ ራስህ መጣክልኝ። በጣም ጥሩ። ወደ ዋናው ጥያቄ ልምጣልሽ። እዚህ ድብደባ ነው እኛ ዋናው ጥያቄያችን። አዳምጪ ልንገርሽ። ነገርኩሽ እኮ ሊናን እንኳን ደብድበሻት አይደለም አልኩሽ እኮ። አንገቷን ከያሻት እግዚአብሔር ምስክሬ ነው። አንገቷን ከያሻት ፖሊስ ነው የምጠራብሽ። ተይውና ሰውነቷን ከነካሽው ይጠቁራል። በጣም በእህቶቿ ህይወት ስላስፈራራካት ነው ፖሊስ ያልጠራችው። አንቺ እንዴት አይነት ድራማ! የትኛው እህቶ? እኔ ጋር ስልክ እያወራች ነው የመታት። እኔ አለሁኝ። እኔና ሚኪ ጋር ስልክ እያወራች እኔን ራሱ ሰድበኸኛል። ትክዳለህ? እንዲህ አድርገሃት ከበቃ በኋላ ደግሞ ጭራሽ ከዚህ በኋላ ተራው ሳይደርስ ሚዩት የሚያበራ ሰው ነቅ እያስወርዳለሁ በጣም ከትልቅ ይቅርታ ጋር ሚዩት ማንም ሰው እንዳይፈታ። አዳምጪኝ እሺ። አሁን እንደዚህ ብላ የሚያስለፈልፋት ፓስፖርቷን ልካልኝ፣ የወደቀ ፓስፖርት ልካልኝ እንድልካት ፈልጋ ካትስከፊ አትሄጂም አልክሽም ብዬ ስላልኳት ነው እንዲህ የሚያንጨረጭራት። ስመታት ሰማ ምናምን ለሚለው ተይው ሊና። እኔ ዛኔ ይሄ ይመታኛል ምናምን ላለችው ማለት ነው ወንድሟ ትናንሾች ናቸው ላለችው በሬ የሚያክል ወንድም ነው ያላት። 20 ዓመቱ ነው። በጣም ትልቅ ነው። በጣም ግዙፍ። ኦኬ እንግዲህ አንቺ አስቢው፣ ዝም ብለሽ አስቢው። እናቷ፣ የእንጀራ እናቷ፣ አባቷ፣ ወንድሟ፣ እህቷ አንድ ቤት ውስጥ እየኖርን ህፃን ልጅ ያለችበት ቤት ውስጥ እኔ ልመታት፣ ከዛ እሷ እየፈራች ለእህቶቿ ፈርታ ዝም ስትል ማለት ነው። ለምን የማይመስል ነገር ማውራት ያስፈልጋል እንዴ? ለምን የማይመስል ነገር ማውራት ያስፈልጋል? እጇን ቆርጣ ታውቃለች። እንደዚህ ገዝግዛው ቆርጠዋለች። ሀቢባ ጥለህን እሱም ነግራናለች። የኔ ጥያቄ ሀጂ እንዲያንተ ማዳምጠኛ ይህንን ፎቶ ምንድን ነው ታዲያ? ኬት ይመጣል? እኔ አልመተዋት። ማን መቷት ነው? የዛኔ ተመታ ተዘርፋ ሆስፒታል ተኝታ ነበር። ሆስፒታል ድረስ አባቴ አያውቅም ምናምን ላለችው ደግሞ ደውዬለት አባቷ በሩጫ መጥቶ ነው የወሰዳት ወደ ሆስፒታል። በሩጫ መጥቶ ወደ ሆስፒታል የወሰዳት አብረን። እኔ የሰዓቱ ዶክሜንት ጠፍቶብኝ ስላልነበረ ፖሊሶች ከመጡ እንዳልሄድ ብለ ለም ተናግረሻለሁ፣ ያው ቃሌን ሰጥቻለሁ፣ እናግዝሻለን ብለውኛል፣ ደብድበውኛል። ሀቢባ አንድ ነገር ልንገርሽ፣ እንደዚህ አይነት ደረጃ ካደረግኩኝ 2 ወር ከሆነ ከጠፋው ምን ካልኩኝ ለምን እስከዛሬ የት ነበሩ? ለምን አልተናገሩም እስከዛሬ ድረስ? አንቺ ሰው መጥቶ እንደዚህ ሆንኩኝ ስላልኩ የሴት ልጅ ጥቃት ተብሎ ዝም ብሎ ነው እንደ ፎቶ የሚለጠፈው? አንቺ እኮ እማቀሽ ከግራም ከቀኝም ያለን ሰው አዳምጠሽ አድርጎታል ወይ ያላደረገ የሚለውን ነገር አንደርስታንድ አድርገሽ አክሰፕት አድርገሽ ነው አይደል ፍርድ የምትሰጪው። ሲጀመር እየነገርኩሽ እኮ ነው ሊና። የልጇን አባት ወደ እሷ ሲመጣ እንኳን የሚነግራት ፖሊስ ያላት ሰው ናት። አይደለም እኔ ሊናን አስፈራርቼ በእንደዚህ አይነት ደረጃ ልሄድ እየነገርኩሽ እኮ ነው። ሮማ ሲመጣ ፖሊሱ ደውሎ ሮማ መጥቷል የልጅሽ አባት ብሎ የሚነግር ፖሊስ ያላት ሰው ናት። ይሄ እኔ ከእሷ ጋር ብዙ የማያግባባን ነገር አለ። ነገርኩሽ። ሰው የምታሳምነው በማልቀስ ነው። ይሄ በማልቀስ በማለት እየየ በማለት ሰው ታሳምናለች። እኔ ደግሞ እንዲህ አልቃሻ ሰው ደግሞ አልወድም፣ ጥሎብኝ አልወድም። ይሄ አናቅም። እህቴም ድብና እርጋ ታውቃለች ምን እንደምሰራ። ሊናም ድብና እርጋ ታውቃለች ምን እንደምሰራ። አውቀው ነው የመጡት። ሊና ተመችቷት ጣፍጧት ስራ ቁማ እግሯን ሰቅላ ስትበላ ነበር። ልጇን 400 ብር የሹፌር እየከፈልኩ ነበር ትምህርት ቤት የምልክላት። ሞግዚት ሁሉ በ400 ብር ቀጥሬላታለሁ። ይሄ የኖረችው ህይወት ነው። ኖረች ድሎት ነው። ድሎት ደግሞ ሲጎል ሰው ያንገበግበዋል። እሺ ጥያቄው አሁን ለምን መጣች ታዲያ? እንደዛ ከሆነ አሁን አንተ እንዳልከው 2 ወሬ ነው ከጠፋው፣ እስካሁን ለምን አልመጣችም? ዛሬ ለምን መጣች ትላለህ አንተ? ንገረን፣ ለምን መጣች ዛሬ? ለምን መጣች መሰለሽ? የመጣችበትን ምክንያት ልንገርሽ። በቃ እኔ ግልጹን ልንገርሽ። አባቷ ፎቶ የለጠፈው አልኩሽ። አባቷ ሌባ ነው፣ ይፈለጋል። ከስዊድን ሰዎች ከኤርትራዊዎች እና ከኢትዮጵያኖች ከስዊድን ዘርፎ የመጣ ነው። እዚህም መጥቶ ከጣሊያን ከሮማ ምናምን ዘርፎ ምናምን ብሎ ለጠፈ። ከዛ ሳቄ መጥቶ 4 ዓመት ሙሉ እየሰረኩና እየዘረፉ በማመጣው ብር ነበር ስትበሉ ስትቀለቡ የነበረው ምናምን ብዬ ከአባትየው ጋር አንዳንድ ንግግር ጀመርን። ኦኬ። ከዛ ስለ እናቷን ስትነኪባት ነርበስ ነው የምትሆነው ልጅቷ። ሆም ብዬ ነርበስ እንድትሆን ነው ያረኩት፣ ስለ እናቷ ያነሳሁት። ከዛ የእናቷን ስም ሳነሳ
ከአባቴው ጋር አጋጣሚ እንደመደወል ነበር። ጠብቅ፣ በሌላ ሚዲያ ነው የምንሄደው፣ በእንትንም እንሄዳለን ወደ የሚል ገባማ መጡ ማለት ነው። እህቴ ለምትያት ደግሞ አሁን እንደዚህ መታ የሷ አጋዥ የምትሆነው እኔ በሌለውበት እናቴ ጋር ሄደው እኔን እንደሌለው አድርገው ቤቱን በራሳቸው ስም ከወንድሜ ጋር ሊያዞሩ ብለው። ኦኬ እየሰማሽ ነው? ይሄ ግን አልገባንም። ኢትዮጵያ እኔ በሌለሁበት እናቴን ውክልና እንዲሰጧት አድርገው ድራማ ሊጫወቱ ከወንድሜ ጋር አስበው እኔ እንደሌለው ከወንድምህ ጋር ሳውዲ እጁን ከተቆረጠ ወንድምህ ጋር ኖ እጁን ከተቆረጠ ወንድሜ ጋር ሳይሆን ጀርመን ካለው ጋር። ኦኬ ጀርመን ካለው ጋር እናትህን አታለው ቤቱን በማን ስም ያዞሩት? እናቴን ወረቀት አጽፈው ምን ብለው የማይሆን ነገር ስታይ እናቴ ተጣሉ። ከእናቴ ጋር ተጣልታ ነው እየበረረች የመጣችው አሁን ማለት ነው። ማለት ወንድምክና የሊና እህት ማን? ወንድምህ አይደለም እህቴና ወንድሜ። እህትክና ወንድምክ እናትክን ሊዘርፏት ማለት በቃ ስም አዙረው ቤት እንሰራለን ምናምን ሊሉ በእነሱ ውክልናውን በእነሱ ስም ሊያረጉ እኮ እናትክን በቁማ ሊዘርፏት ማለት ነው። ወንድምና እህት ሊዘርፏት ብዬ ማለት አልችልም። ለምን? ለቤቱም አሳቢ ስለሆነች። ይሄ ግልጽ ነው። አሳቢ ከሆነች አሳቢ ናት። አሳቢ ካልሆነች ደግሞ ሀሳቢ ናት። ለቤቱ ካልሆነች አይደለችም። ይሄ ሀቁ ነው። እውነቱ ነው። በማን ስም ሊሆን ነበር ቤቱ? መጀመሪያ በወንድምህ ወይስ በሳራ? በሁለቱ ይሁን በሳራ ይሁን አላቅም። በማን ሊሆን እንደነበር አላቅም። ግን እኔ አንተና አውት ሊያረጉት የፈለጉት አሁን ገባኝ። አውት ሊያረጉኝ ስለፈለጉ ማለት ነው። እና ይሄን ድራማ ፈጥረው ሲመጡ እሷ ማውራትም አትፈልግም ከኔ ጋር። እንዲህ ነው፣ አዎ ተጎድታለች፣ እንዲህ ነው። ይሄ አሁን ነው መተጋገዝ የፈለጉት። መጀመሪያ መተጋገዝም መነካከትም መተያየትም አይፈልጉም። ገባሽ? ስለዚህ እኔ ከነሱ ጋር ሳያውቁ አናቅም። እኔ አላቅም ነበር፣ አባት አያቅም ነበር ምናምን የለም፣ ውሸት ነው ይሄ። ኦፕራሲዮን ደግሞ ላለችው እዚህ ሀገር በየወሩ እየከፈልሽ ነው የምትታከሚ? ኖ አይደለም፣ እኔ ልከፍልላት፣ ላሰራት፣ ሰውነቷን ላሰራት ፕሮግራም ያዝን። እህቴ ያለችው ዶክተር እህቴ ናት የወሰደችን እዛ ዶክተር ጋር። ገባሽ? ዶክተሩ ጋር ወስዳን እኔም ተሰርቻለሁ። የወለደችበትን ፋት ለማስመጠጥ አይደለም፣ ፋቱ ከሆዷ ውስጥ ወጥቶ ቂጧ ላይ ለማስጨመር። ምንም ይሄ ዝም ብሎ ሩጭ መሄድ አያስፈልግም። እዛው ከሆስፒታሉ እኮ ዶክተሩ የተጻፈበት ምናምን ወረቀት ማምጣት ይቻላል። ምንም ይሄ እንትን ነገር እኮ አይደለም። ይሄ እኮ ሌጋል ነው እኮ። እኔ አስመጥጫለሁ እኮ አልኩሽ። ምንድን ነው ይሄ? እኮ የሚቀበል ነገር አለ። እኔ አድርጌያለሁ። ከሆዴ ፋቴን አስወጥቻለሁ ከአንድም ሁለቴ። ኦኬ ተስማማን። አዳምጪ ልንገርሽ። ተስማማንና ቀጠሮ አስያዝን። የቀጠሮ ቀን እኔ ስለምከፍልላት የቀጠሮ ቀን ምን አልኳት? አጋጣሚ ሲደርስ የሆነ ብር ነበር፣ ዘገየብን። ሲዘገይ ሊና ይህን ቀጠሮ አሳልፊው አታርጊ አልኳት። አይ እንደ ኦልሬዲ ሰርጀሪ ማድረጊያውን ቡክ አድርጓል መቅረት አይችልም ምናምን እና ያለውን እውነታ ንገሪው። ከዛ ዶክተሩም ስታስረዳው ስትነግረው እሺ አለ። እሺ ብሎ ነው ይሄ ማለት ብድር ነው ብድር። እሺ ያለው ምን? ከዛ በኋላ እንድንከፍለው ተስማምቶ ነው። ይሄ ሳራ እንዳለችው ሊና አምልጣ ምናምን የሚባል ድራማ የለም፣ ውሸት ነው። ስለዚህ ሳራ ሊናን የውሸት ነው አምልጣ አልሄደችም። አምልጣ አይደለም የሄደችው። አምልጣ ሳይሆን የሄደችው ዶክተሩን በስርዓት ነግራው ከዛ በኋላ ብሎክ አድርገዋለች። ብሎክ ማድረጉን እውነት ነው፣ ብሎክ አድርገዋለች። ግን እረፊ ብያታለሁ፣ አታርጊ ብያታለሁ። አሁን ብር የለም እረፊ ብያታለሁ። ኖ ምናምን ብላ አንተ ለእኔ ማድረግ አትፈልግም ምናምን ብላ ጨዋ ሄዳ ተሰራች። ለምን ብር የለም ማለት? በአንተ በጣም ትሰራለህ። የ100,000 ሮሌክስ ሰዓት የምትይዝ ጀግና። ሰዓት መሸጥ እኮ ኢዚ አይደለማ። ሰዓት መሸጥ እኮ ከባድ ነው፣ ቀላል ነገር አይደለም። ስለዚህ ስላልተሸጠ ነበር ጊዜ ስለሚፈልግ ጊዜ የሚፈልግ ነገር ከሆነ ደግሞ ጊዜ ይፈልጋል። ገባሽ? ስለዚህ ታይ ብያታለሁ። አይ ምናምን ብላ አረገች። ከዛ በኋላ ነገሮች ወደማይሆን መንገድ ሄደ። ጥሩ ነገር አልሆነም። ከእሷ ጋር በጣም ጭቅጭቅ ሲበዛ ነገሮችም በቃ በጣም እየደበረኝ ሲመጣ ትቼ ሄድኩኝ። በቃ ነገሩ ምንም ነገር አልነበረም እኮ። ይሄ ወንድሜ ጋር ደውሎ ውጪ
ስለም ዶክሜንት ስለሌለው ነው ምናምን ዶክሜንት አለኝ። የውሸት ዶክሜንት አይደለም። ፖሊሶቹ ጋር ሄደን ዶክሜንቱ የውሸት ነው አሉ። ዶክሜንት አለኝ፣ የውሸት ዶክሜንት አይደለም ያለኝ። ማንኛውም ሰው ስዊድን ውስጥ እኔ ጋር ያለውን ፐርሽን ነምበሬ ምናምን ከነገርሽው በፐርሽን ነምበሬ ያለውን ነገር ማውጣት ይችላል። ይሄ ዝም ብሎ ፓስፖርት የለህም? አዎ ፓስፖርት የለኝም። ልክ ነው። አይዲ ያለህ ወይ? አዎ አይዲ ያለኝ። ፓስፖርቴ ስለጠፋ ነው፣ ስለሌለኝ አይደለም። ውጪ ነው ማድረው ብሎኝ ወንድሜ ደውሎ ምናምን ውጪ ነው ማድረው ምናምን ብዬ ደውዬ አይደለም፣ ወንድሜ ደውዬ ራሴ ቡክ አድርግልኝ አልኩት። ገባሽ? ይሄ አንድ ባለ ታክሲ ነበረ። ባለ ታክሲውን ላፕቶፑን ምናምን ቤቱ አሳድሮት ላፕቶፑን ምናምን ዘርፎት ሄደ። እኔ ባለ ታክሲ ራሱ ሀጅዬ ወንድሜ ምን ሆነ ነው ለእኔ ንገረኝ፣ ምን አጋጥሞ ነው የጠፋኸው ምናምን ብሎ የጻፈልኝም ቮይስ ምንድነው ሜሴጅ ልልክልሽ እችላለሁ። ልኮልኛል። ባለ ታክሲው የምትለው ማለት ነው። ይሄ ላፕቶፕም ሰርቅ የምልከሰከስ አይደለሁም። ላፕቶፕ አያስፈል እኔ ሲጀመር 50 ሺህ 100 ሺህ የለመድኩ ሰውዬ ለ1 ሺህ ለማይሞላ ለላፕቶፕ ምናምን ለምትለው ይሄ ድራማ ወሬ አያስፈልግም። ለእነሱ ላፕቶፕ ብርቅ ሊሆን ይችላል። ላፕቶፕ ለእኔ ብርቅ አይደለም። እህቴም ከስዊድን ስመጣ 5 ሞባይል ነበር ይቀጣና ማለት ነው። የገንዘቡ ጉዳይ ይኸውልህ፣ ያንተ ሌብነት ሌባ ነኝ ስራዬ ሌብነት ነው ብትል መብትህ ነው። እኛ ምንም ችግር የለብንም። እኛ ችግራችን እኔ እንደ ሴት ሌባ አይደለሁም፣ ኮሚሽን ነው የምሰራው እንደ ሴት። ምንም ይሁን ስራ እሺ፣ ምንም ይሁን ስራ ችግር የለብንም። የኔ ጥያቄ ለምን ደበደብካት ነው? ሌባ ነው የደበደባት ብለሃል አይደል? አዎ እኔ አልደበደብኳት። ቴንኪው። ሌባ ስንት ጊዜ ነው የደበደባት? አንድ ጊዜ። ኦኬ፣ ሁለት በተለያየ ጊዜ የተለያየ ቦታ አለኝ ፎቶ። ሀቡዬ ሌላም ጥያቄ እንድትጠይቅልኝ አንቺ ልጠይቅሽ። ይልዬ በተራባ እንዲ በእናትሽ ያ እኔ እኔ ከዚች ጋር አልተኛው አልጋ ላይ ኒውት አታድርጉ ፕሊስ። እየጠየቀ ነበር እኮ እሱ የተደወለበት መስሎን እኮ ነው። ወደ ሽልኛል ጥያቄው በሰው አይዲ ቡክ እንዲደረግለት ነው አይደለ? በሰው አይዲ ካደረገ ፖሊስ እንዳይዘው ነው አይደለ? በሰው ደውሎ ቡክ አድርጉልኝ ያለው እንጂ ጎዳና ወጥቶ አይደለም። እሱ እንዳለው ለምንድን ነው ከፖሊስ የሚሸሸው? አይደለም። በማንኛውም ሆቴል ስትሄጂ በር ላይ ስትገቢ ፓስፖርትሽን ወይ ዶክሜንትሽን ሰተሽ ነው አልጋ መያዝ የምትችይው። እንደሱ አይደለም። ኦኬ አይዲ አለ አይደል? ታዲያ ልምጣልሽ፣ አስጨርሽኛለሽ። የትኛውም ሀገር ብትሄጂ በካሽ የሚቀበሉ ሆቴሎች አሉ፣ በካሽ የማይቀበሉ ሆቴሎች አሉ። እኔ አጋጣሚ ሆኖ ሆቴል አልቆ ስለነበረ ሚላኖ የማራቶን ውድድር የኦሎምፒክ ውድድር ስለነበረ አብዛኛው ሆቴሎች ሞልተው ነበረ። የለም ባጭሩ ሞልተው በካሽ መክፈል ስላልቻልኩኝ ወንድሜ በካሽ መክፈል ስለማይቻል ብዬ በካርድ ክፈልልኝ ብዬ ነግሬው አድርጓል። እኔ እሷ ማድረጓን ራሱ አሁን ነው የሰማሁት። ይህን ሁሉ ዜና አላቅም። እሷ እንደዚህ እንዳደረገች የማውቀው አሁን ነው። ስለዚህ ካሽ ብር ስለነበር ያስከው ኦንላይን እንዲከፈልልን ፈልገ ነው። በካሽ አይቀበልም ነበር ሆቴሉ። የነገርኩሽ ነው። እሺ አሁንም ወደ ጥያቄ ልጠይቀው። ሚኪ አንዴ ቆይ። እኔ ሞር ኢምፖርታንቱ ለእኔ ያንተ አይዲ መኖር አለመኖር፣ ያንተ ገንዘብ ከየት ታመጣለህ ሳይሆን የዚች ልጅ መደብደብ ነው። አሁን እኔ ራሴን ሄጄ ከግድግዳ ጋር ባጋጭ ግንባሬ ነው የሚሰነጠቀው። አይኔ ውስጥ ግድግዳው እንደዚህ ውስጥ አይገባም። ይሄ አይኔ ዙሪያ ቦክስ ነው። እንደሱ አልነበረም የነበረው። አዳምጪኝ። ይኸውልሽ ግንባሯን እዚህ ጋር ተጋጭታ ይሄ ሙሉ እብጠቱ ወደፊቷ እንዲጠቁሮ ነው የገባው። እየነገርኩሽ ነው። እጇን እንዲህ ብትይዥው እጇ ይጠቁራል። ሀቢባ አንድ ነገር ጡቷስ? ችግር የለም። የግንባሯ ወርዶ ነው ጡቷ የበለሰው። እኔ ምንም አላቅም። እኔ ነገርኩሽ እኮ እኔ ከመተዋት አንድ ቤት እየኖራችሁ እንደዚህ ሆና ምን ሆነሽ ነው ጡትሽን አላልካትም? አባቷ ያውቃል። አሁን ከሷ ጋር ሆኖ ካልሆነ በስተቀር አባቷ ያውቃል። አንቺ ልጅ አይደለሽም እያለ 50 ጊዜ ነው የሚያባርራት። በቃላት ስለሚጠርበው ነው፣ በቃላት ስለሚያታልለው ነው ትልሻለች። እዛ ብሔር ነው አይደለም። ገባኝ እኮ አባቷ የሚያውቀው ምኑን ነው ምን ሆና እንደሆነ ነው። ይሄንን አባቷ የሚያውቀው ራሷን በራሷ አጋጭታ እንደሆነ ያውቃል አባቷ። የግንባሯን ትገባን የጡቷስ? ኧረ እኔ ጡቷ ምን እንደሆነ እኔ ራሱ አላውቅም። እኔ እንደዚህ አይነት ይሄ ለምን አይነት ድራማ እንደተዘጋጀ ራሱ አላውቅም። አንድ ቤት እየኖራችሁ ጡቷ እንደዚህ ሆኖ ስታየው እንደ ባል ጡቷ እንደዚህ ሆኖ ስታየው ምን ሆነሽ ነው ብላ አልጠይቃትም? ኧረ በጣም በቀለም እንዲታረጊያለሽ ምናምን ብዬ በጣም ብዙ ነገር እንደዚህ አውራጣቷ የተሰበረውስ እኔ አላውቅም። እግዚአብሔርን እኔ ይሄንን የማውቀው ነገር አይደለም። በቃ እኔ አላውቅም። ከመታወት መታወት እልሻለሁ እኮ አላውቅም ማለት እጇን ይኸውማ ይኸኛውን ይኸው እንዴት ደበለዘ ደም የቋጠረው
ይሄ ይኸውልሽ ሀብዬ አንዴ ላቋርጥ በጣም ቆይ ሀቢባ ስለዚህ ልምጣልሽ። ይሄኛው አሁን ያሳየችሽ ይሄ እጇ እንደዚህ የጠቆረው እንደዚህ ያበጠውና ፊቷ እንደዚህ ያበጠው ይሄ ያጋጨችው አይደለም። ይሄ ማለት የመኪናውን በር የኋላውን ከፍታ አስፋልት ላይ የፈረጠችበት ቀን ነው። ይሄ መሀል አስፋልት ላይ ሃይዌይ ላይ ይሄን ደግሞ ራሷ ሳራ ይሄን ደግሞ ራሷ ሳራ ከኋላ ቢኒያም ከሚባል ባለ ታክሲ ጋር ሆና ያየችውና ባይኗ ያየችውና ያ ኦኬ ሶሪ ይቅርታ እንግዲህ ሆቴል ነው ያለሁት። ኦኬ ሶሪ ሀጂ አንዴ ሳትወጣ አንዴ ሳሪ አንዴ ልጠይቀው ሚኪ አንዴ ሳይወጣ አንዴ ሚኪ አይወጣም ገና ለሱ መች ወጣለሁ አይወጣም ጠብቁ እኔ ከስራ ወጥቼ አለቃ ይኸውልሽ በር ላይ ቆሞ እየጮህብኝ ነው ስራ መግባት አለብኝ ብዙ ኃላፊነት አለብኝ አንድ ሁለት ነገር ልንገርሽና ከዛ እዚህ ሆናለሁ ሰማሻለሁ አዳምጣለሁ አንደኛ ሊና ራሷን ትመታለች ምናምን ላለው እሱ እውነቱን ነው ምክንያቱም ራሷን በጣም ነው የምታጋጨው ከምንም ነገር ጋር ነው የምታላትመው እኔ ራሱ ማአት ጊዜ ነው የሚይዛት በቃ ራሷን ሮማ ተታወቃለች ክለብ ስንወጣ ሚዩት አርጉ ፕሊስ ሚዩት አርጉ እኔ ጠይቃታለሁ እሱ አሌክስ ጠይቃታለሁ አንዴ እሺ እሱ ችግር የለም ራሷን በጣም ነው የምታጋጨው ራሷን በጣም ነው ከግድግዳ ጋር ራሷን እንደቆረጠች ብቻ ነው ለኛ የነገረችን ሳራ ራሷን እጇን እንደቆረጠች ነግራናለች ከዛ ውጭ ሁለተኛ ደግሞ ወንድሜ እዚህ መጥቶ ስላለው የራቆት ቤት ጭፈራ ምናምን ያለው ይኸውልሽ እኔ ሁለታችንም ልጆች አሉን ሁለታችንም ቤተሰብ ኃላፊ አስተዳዳሪዎች ነን ጣላን ሀገር ራቆት ጭፈራ ቤት አንሰራም የምንሰራው ስራ እኔ እና እሷ ያው እሷም ታውቋለች ኤሌጋንት ሆነን በስነ ስርዓት ልብስ ተለብሶ ምንም ስሩ አያገባንም ሳርዬ ጭፈራ ቤት ራቆት ጭፈራ ቤት አንሰራም ሳራ አዳምጪኝ እኛ ምንም ብትሰሩ አይመለከተንም ይሄ የግል ጉዳይ ነው ቅድም እኔ አንድ ሬስቶራንት ነው የምትሰሩት ስልሽ አይደለም ብለሽ ቦታውን መግለጽ አልፈለጋችሁም ይሄ የእናንተ ፕራይቬት ላይፍ ነው አይመለከተንም ለምን መሰለሽ አዳምጪ ኢቨንት የሚዘጋጅበት ቦታ ነው ሰላምም እኛ ጋር ነው የሚሰራው ሁሉም እኛ ጋር ነው የሚሰራው አብረን ነው የምንሰራው ኢቨንት የሚዘጋጅበት ነው በጣም የታወቀ በጣም ትልልቅ ሰዎች ጠበቆች ዶክተሮች የሚመጡበት ተለብሶ የሚገባበት አይነት ሰላም እኛ ጋር ነው የምትሰራው ያለችውን ያዥልኝ ሀቡዬ ዩኒፎርም ተለብሶ የሚሰራበት ኩሎኖች የምትሰሩበት አይሰማም ሳራ ራቆት አሁንስ ይሰማል አዎ ሳርጂ የራቆት ምናምን ሀቡ ለምን መሰለሽ ይሄ ያነሳው ሴንሲቲቭ ነገር ነው ሀቢባ ምክንያቱም እኔ ልጆች አሉኝ እቺ ልጅ ምን አገባኝ እሱ ሲያወራ እሺ የኔ ጥያቄ ሰላምም እኛ ጋር ነው የምትሰራው ብለሻል ግን ሰላምን አላውቃትም ቁጥሯንም አላውቀውም ብለሽኛል ቅድም ለምን ለሰላም ዳይሬክት አሁን እኮ የመጣችው አዳምጪኛለሽ እኔ በመሀል ስራ ቁሜ ነበር እዚህ ቤት ማለት ነው ስራ ቁሜ በመሀል እሷ መታ ስራ እንደጀመረች እኔ ደግሞ አቆምኩ እሷ መታ ስራ እንደጀመረች እኔ አቆምኩኝ ከዛ ተመልሼ ድጋሚ ከኦክቶበር ኖቬምበር ዲሴምበር ጃንዋሪ አሁን ነው የጀመርኩትኝ ላይክ አንድ ወርም አልሞላኝም አሁን ስጀምር ማለት ነው ስራ አንድ ወር ከምናምን በመሀል አቋርጣለሁ አቆማለሁ እመጣለሁ መለሳለሁ ሄዳለሁ መለሳለሁ ገባሽ ሶ አሁን ነው የጀመረችው እሷ ትላለ የተላላኮ ቮይስ አለ ለምን ደበደብካት ሲል ይቅርታ እኔ እንደዚህ ማድረግ ፈልጌ ኦኬ ችግር የለውም አሰሚው ላኪላቸው ሊናሱ እናት የምትመጣው ቮይሷን ይዛ ስልኳን ይዛ አሁን ስራ ላይ ስለሆነች ነው አንዷን ቮይስ ልካልኛለች ለሱ የሰጠችው መልስ ኦኬ እሱ ይከፈል ከስራዬ ወጥቼ ነው ያወራሁሽ እሷም እንደኔ ወታ እንዳታስፈቅዳ ወታ ማውራት ትችላለች መጣለች ሳራ ምን ታርጊ ሊከፍት ነው ቮይስ መሰለህ ታውቃለህ እኔ ከመጀመሪያው ቀን ነግሬሃለሁ ሀጂ ምን ልልክ መሰለህ ታውቃለህ እኔ ከመጀመሪያው ቀን ነግሬሃለሁ በመሀላችሁ የመግባት ፕሮግራም የለኝም የእናንተን ችግራችሁን ተነጋግራችሁ ፍቱ እሱ ነገር ውስጥ መግባት አልፈልግም ብያለሁ ግን እኔ ሊናን ሳያት በቪዲዮ በጣም ነው ልቤ የተሰበረው ሀጂ ልቤ በጣም ይህንን ልንገር ብዬ ነው
ምን እንደተፈጠረ ምን እንዳሳሳተ ለምን እንደዚህ እንደሆንክ ምንም ሊገባኝ አልቻለም። ከዛ ቤት ራሱ ብትባረሩ አሁን ልጁ ይህንን ነገር ሰምቶ ከዛ ቤት እንኳን ውጡ ብትባሉ መሄጃ የላትም ሊና ታውቃለህ። ተመልሳ እዛ እናትየው ቤት መግባት አትችልም። ምንም እኔ በቃ አንተ ነህ ጥፋተኛ እሷን ጥፋተኛ ለማለት ሳይሆን ያለችበት ሁኔታ ፀጉሯን ተላጭታ እስከ መሰፋት ስትደርስ እኔ በጣም ነው ያዘንኩት። ልቤ የተመታው በዚህ ልመጣ ትንሽ ቀን በቀረኝ ነገር ውስጥ ይህንን ስሰማ ልቤ የተሰበረው ምን ልልክ እንደምችል አላውቅም። በጣም ነው ያዘንኩት እንደዚህ መሆኗን። በቃ እኔ ይሄ እንደዚህ ጥፊ ምናምን ተመቶ አይደለም ሀጂ ብታይ ይሄ ያስታውቃል። በቃ እኔ በቃ ምን እንደምልክ አላውቅም። እኔ ልወቅስህ አይደለም የደወልኩት፣ ልናገርህ አይደለም የደወልኩት፣ ግን የወንድማዊነት ካለን ቅርርብ የውስጤ ልንገርህ ብዬ ነው። በጣም ልቤን የተሰበረው እንደዚህ ስላየዋት ሊናን በጣም በቃ ይሄንን ነው ልልክ የምችለው። ሌላ ምንም ምለው ነገር የለም። እሺ አንቺ ይሄ ቮይስ የተላከው መቼ ነው? ቀኑን የሚያሳይ ስክሪን ሪከርድ ብትልኩልኝ። ኦኬ ቀኑን የሚያሳይ ስክሪን ሪከርድ በትልቁ ራሷ መጥታ እንትን ትላለች። አሁን እሱ በአካል ሀጂ ሳታገኘው እኔ ሳልነግራት ራሴን ደብቄ ነው። እሷ ስትመጣ ወይ ቪዲዮ አብርታ ቀኑን እያሳየች ታሰማናለች። ቮይስ ይሄ እኔ መናገር የጀመርኩበት ቀን ነው። ከዛ በፊት ያለውን ነገር ደብቄ ነው። አታውቅም፣ እሷ ማንም አያውቅም። አይደለም በቪዲዮ ሳያት ምናምን ያለችው ያየችሽ ልኬ ሆስፒታል ገብቼ እሱ ሳይመጣብኝ ሆስፒታል ስለሆንኩ ያለሁት መላክ እችላለሁ። ያኔ እድሉ ነበረኝ። ያኔ አታስታውሽም? ይላክሽበት ልኬላት አለው ለአሞራው ላክላት። እስቲ ላክልኝ አሌክስ። ቀኑን ቮይሱ የተላከበት ቀን ስክሪን ሪከርድ ከዋትሳፕ ላይ ስክሪን ሪከርድ ቀን እኮ ያሳያል። ቮይሱ የተላከበት ቀን ሰው መቼ ነው? ሰላም ቮይስ ሪከርዱን ወደ ሀጂ የላከችው የሚለውን ለማየት እሺ። ሀጂ ይህን ቮይስ ሰላም ልካለሃለች ላንተ? ሀጂ አላከችልኝም። ለእኔ የላከችልኝ ነገር የለም። ከየት የመጣ እንደሆነ ራሱ ማውቀው ነገር የለም። ሶሪ ልክልሻለሁ። አንድ ተሳስቼ አሳየኝ። ችግር የለም አሳየኝ። ላክልኝ ቀኑ ስክሪን ሪከርድ ነው። ተሳስቼ ነው። እሺ ችግር የለም። ስክሪን ሹት ከሆነማ እንዴት ይታወቃል ራሱ ቮይሱ መሆኑን? ስክሪን ሪከርድ ነው ሆነ ያለበት። ትመጣለች ላይክ 2 ደቂቃ ከ12 ሚኒት ነች። አንደኛ ነገር ሀቡ ላይክ 28 አይ ቲንክ አሩ ነው ብቻ እሱ 2 ደቂቃ ከ12 ሰከንድ ነው። ግን ሌላም 2 ደቂቃ ከ12 ሰከንድ ሊሆን ስለሚችል እኛ ጥርት ያለ ነገር ስለምንፈልግ እቺን ላኪላትና ራሷ ሊናዬ ለአሁን ሪከርድ አርጋ ትላክልሽ እስክትመጣ ድረስ። አዎ ስክሪን ሪከርድ አርጋ ትላክልሽ። ንገሪያት፣ ደውይላት አንዴ ተቸገሪልኝ በያት። ንገራት አሌክስ እና የእሱንም መልስ መስማት ፈልጋለሁ። ያመነበት እንደመታሽ ያመነበት የተጸጸተበት ምናምን ብታሳይም እኮ ብትልክ ራሱ የተጻጻፉ ነው ልልሽ ይችላል። ምክንያቱም ራሷ መንደቅ ላይ የመታችው ቮይስ ነው የምንፈልገው እንዴ? ጽሁፍ እኮ አይደለም ቮይስ። እሷ በቮይስ አያወራችሁ፣ እሱም በቮይስ ነው የሚመልስላት አይደል? ስለዚህ ቮይስ እንፈልጋለን። ሀጂ እየጠበቅን ነው መልስክን። አንደኛ ህጋዊ ከሆንክ ክስ ከሌለብክ ለምን ሸሽተህ ወደ ስዊድን ሄድክ? ሁለተኛ ልጁ የማሳመንና የውሸት ሀይ ለብል ነው። በቃ ማንም የሚችለው የለም። መድከም በቃ ሚኪ አውርድ ካለው መናገር ስለሆነ እንደዚህ የሚያንጨረጭረው ውሽማዋ ስለሆነ ያንጨረጭረዋል። የታወቀ ነው። እኔ አታውሪም ከእሱ ጋር ስለምከለክላት ያሳብደዋል። አይፈረድበትም። እሱ እንደዚህ ቢሆን አይገርመኝም። ውሽማዋ ለመሆኑ ማስረጃ አለ? ይፈልጋታል። ምን ሀጂ ወንድሜ ግን እሱ ባለትዳር ነው። እሺ ባለትዳር ማርያምን ባለትዳር ነው።
ባለትዳር ሆኖ ችግር የለውም። ማስረጃ ምንም ነገር ማውራት አይቻልም። አሌክስ አንተ እዚህ ውስጥ ምንም የምታውቀው ነገር የለም። እኛ የምንተዋወቀው በጣም በብዙ ጊዜ ነን። ኦኬ አንተ አሁን ነው አታውቅም። አንተ ሰብአዊነት ተሰምቶ የተላከልህን ፎቶ ይዘህ መጣ አደረክ። ይሄን ነው አንተ እውነታ ነው የምታውቀው። አታውቀውም። ሚኪን የትም አታውቀውም። አንተ የምታውቀው እኔን ብቻ ነው። ሚኪ የኔ ጓደኛ እንደሆነ ነው የምታውቀው። የእሱ ጓደኛ መሆን አትችልም። ሚውት አድርጊልኝ። እሺ እየጠየቅኩ ያለሁት አንተ ለምን ከፖሊስ ሸሽተህ ወደ ስዊድን ሄድክ? አንደኛ። ሁለተኛ አልሸሸሁም። አዳምጪኝ፣ አንድ ነገር ልንገርሽ። ስለምን መሸሸት ነው የምታወሩ ያለሽው? ፊት ለፊት ና ሀቢብ አንድ ነገር ልምጣልሽ። እኔ ቆይልሽ ስሄድ በህጋዊ ነው የሄድኩት አለ። በአጠገቧ እያየች ነው ትቻት ሄድኩት። እንዴት እንዲህ ትተኸኝ ትሄዳለህ ብላ ደምን ባያለቀሰች ነው ትቻት ሄድኩት። ስላልፈለግኳት ትቻት ሄድኩኝ። ስሄድ ለምን አትከስም ነበረ? ከመሄዴ በፊት ለምን ክስ አትከስም ነበረ? ሀቅ ካላት የት ነበረች እስከ ዛሬ ድረስ? ይሄ ሁሉ ምደበድባት ከሆነ ህግ ባለበት ሀገር ኢሮፕ አይደለም። እኔ ልንገርሽ አይደለም እኔ አሉ የሚባሉ ማፊያዎች እንኳን ዓለም ላይ ከህግ በላይ ሆነው አያውቁ። እኔ ማን ነኝ? አዲስ አበባ እኔ ማን ኖሮኝ ነው? ማን ጫላ ወይንም አባዱላ አጎቴ ናቸው አባቴ ነው እህቶቿን ብዬ ማስፈራራት? የሌለ ድራማ ለምን ያስፈልጋል? ማን ስለሆኑ ነው እህቶቿን ማስፈራራው? እኔ ማን ነኝ? ያው ቅድምም በእህቶቼ እያስፈራራኝ ነው ስትል እኔ ፎቶውን እለጥፍለታለሁ ከቮይሱ ጋር አጸያፊ ቃላት አባትሽን ሲናገር ያለውን ቮይስ አብሬ ከፎቶ ጋር እለጥፍለታለሁ። እስቲ ወንድ ከሆነ የኔን እህቶችን እኔ የአብነት ልጅ ነኝ። አዲስ አበባ ሄዶ አብነት ብሎ ጠይቁ የኔን ቤተሰቤን ካልብካለሁ ብዬ ብያታለሁ። በዚህ አላምንም፣ ግን ሌላ ነገር ይኖራል። የለም እናቴ ትሙት ምንም ነገር የለም። ምንም ነገር ስለሌለ የራቁት ቪዲዮ ለአባቷ ኧረ በእናትህ ይኸውልሽ አባትየው ነው ያልኩት። እኔም ያለኝም ቪዲዮ ምናምን ለጥፍ ምናምን አልኩት። ምንም ቪዲዮ አለ አብረን ሆነ እንደለጠፍከው ነው ያልከው። ልድገምልህ ቮይስ ፎቶ እንደለጠፍከው እኔ የልጅክን ራቁት ቪዲዮ እለጥፋለሁ አልኩ። አባቷ ይኸውልሽ አዳምጪኝ ብዬዋለሁ፣ ግን አይደለም ቪዲዮ ምንም የለኝም። ለመሰለሽ ስልኬን ሲጀመር ፓስወርዱን ታውቀዋለች። በገባው በወጣው ቁጥር ነው የምትመረምረው። ይሄ ምንም ውሸት አይደለም። ትመረምረዋለች ነው የምነግርሽ። ይሄ ሙሉ እንደዛ ከሆነ ኬታ መጣ የራቁት ቪዲዮ ታዲያ እኔ እወጣለሁ። ከዛ ላንቺ ነው ላንቺ ጥያቄ ነው። እሺ ሀጂ የራቁት ቪዲዮ ስልኬን ሁሌ ትበረብራለች። የለኝም ካልክ ታዲያ ለአባትየው የልጅክን የራቁት ቪዲዮ ነው ፖስትን ልብለክ። እሱ ፎቶክን አባቷ ፎቶክን ፌስቡክ ላይ ሌባ ነው ይፈለጋል ብሎ ስለፖሰተ አንተ ደግሞ ለአባትየው ሜሴንጀር ላይ የመለስክለት ምላሽ አንተ ፎቶ የፖስተትከው እኔ የልጅክን የራቁት ፎቶ ጌታም ትተክ የለኝም። እናቴ ምንም ፎቶ የለኝም። ለጥፍ ያለው ፎቶ ፌስቡክ ላይ ግን የለጠፍኩት ፎቶ ኖርማል ፎቶ እኔና እሷ አብረን ያለነውን ፎቶ ነው የለቀኩት ፌስቡክ ላይ። ገብቶሻል? የልጇም አባት እንዲትቷት ሲሄድ ነው ሌባ ነው ኮንቴነር 2 ኮንቴነር በላኝ አንቆ ሊገለኝ ሲል ሊመታኝ ሲል ነው በፖሊስ ያራኩት ምናምን ያለችው። ትቶሽ ሄደን ሰው በሙሉ ቀጠቀጠኝ፣ ደበደበኝ። እንዴ ሴት አይደለች እንዴ ህግ ያለበት ሀገር ያ ሁሉ ቤተሰብ እያላት። አባቷ ማለት እኮ ስሚ አባቷ የትግራይ ኮሚኒቲ ምናምን ኃላፊ ነው። በጣም በማህበር የተደራጁ በጣም የሚታወቅ ሰው ነው። በየትኛው ፐርፐዝ ነው ልጁ ተነክታ ወይንም እንደዚህ እያስፈራሯትን የምኖረው? ለምን ድራማ ይሰራል? በየትኛው በኩል ነው? እሷ የምትኖርበት ሀገር ላይ መጥቼ ነው እኔ ማስፈራራት? ከስዊድን መጥቼ ያውም ዶክሜንቴ ጠፍቶ እኔ ስዊድን መመለስ ሳልፈልግ ቁጭ ብዬ እያለሁኝ ነው በዚህ ደረጃ የምሄደው ከእሷ ጋር? ሀቢባ የእሷ ቅናት በቃ ከአቅም በላይ ስለሆነ የቅናት መንፈሷ በጣም ነው የምትቀናው። ይሄ በየባሩ እዛ ጣሊያን ያለ ባር ማንም ነው የሚያውቀው የምታረገውን ስህተት የምታጠፋውን ጥፋት። የትኛውን ባር መሄድ አትችልም። ከቤቷ መውጣት ስላልፈለገች ሳይሆን ስለማያስገቧት፣ በጣም ስለምትጣላ፣ በጣም ስለምትበጠብጥ ማስገባት አይፈልጉም። በየባሩ ነው የምነግርሽ። ስትጠጣ በጣም ትልቅ አብሾ ነው ያለባት። ስትጠጣ በጣም ትልቅ አብሾ አለባት። ስትጠጣ በጣም ስለምትበጠብጥ፣ በጣም ስለምትጣላ ሮማ ካሉት ሴቶች ጋር ከማን ነው ጋር ያልተነካካችው? ጨርሳለች። ተነካክታ ይሄን ሁሉ ቪዲዮ ሲለቁ ሳምንት ሆኖታል። አባቷ ሲለቅ ቪዲዮ ለምን ሀቅ ካላት የሮማ ሰው ኮሜንት አልጻፈላትም? ቆይ አዳምጪኝ ሀጂ። አይደለም ሌላ የደረሰኝ አሁን እዚህ ጋር የተላከልኝ ነገር ስላለ ልንገርህ። አንተ የራቁት ቪዲዮ የለኝም ብለሃል አይደለ?
የለኝም ብያለሁ። ቮይስ ግን ልኬለታለሁ እኮ አልኩሽ እኮ ተናገርኩ። ቮይስ ነሳው በቃ አባትየውን ያልኩት አውቄ ነው ላናድደው ስላናደደኝ ፎቶን ስለፖስተ ላናደው ነው። ኦኬ አንተ ለሌላ ሰው የእሷን የራቁት ቪዲዮ ለሆነች ሴት አብረህ አላሳየክም? ኧረ በስመ አብ በመድኃኒዓለም ኧረ እኔ ለማንም አሳይቼም አላውቅም። ቪዲዮም የለኝም ለማንም ሴትን ያሳይቼ አላውቅም። እሺ የሆነች ሴት ግን ለእሷ ለሊና የጻፈችላትን ላንብብልህ። ሀይ ቆንጂት ከባለቤትሽ ጋር ተጣላችሁ እንዴ? ሴክስ ስታረጉ ቪዲዮ ስልኩ ላይ አሳየኝ። ካሳየኋት ለምን ስክሪንሾት አድርጋ ትልክላትም ነበር? ኧረ ሀቢባ ኧረ የማይመስል በአካል ነው ያሳየኋት በአካል። ኧረ በመድኃኒዓለም እኔ ለማንም ለምን በአካል ያሳየኋት ሴት መታ ትመስክራ እንዴ? ምን የት ወሬ ነው? ጻፈችላት ለሷ ልጨርስ አንዴ። እሺ ሴክስ ስታረጉ ቪዲዮ ስልኩ ላይ አሳየኝ፣ እንዳይለቀው ተጠንቀቂ፣ የልጅ እናት ነሽ፣ ለአንቺ ጥሩ አይደለም፣ እሱ አይገኝም፣ ወደ ዱባይ ሄዷል። ራሳችሁን አታዋርዱ፣ ራሳችሁን አታዋርዱ። ደግሞ የአባትሽ ጓደኛ አልነበረ ወይ? ማንን ነው የምትሸውዱት? እሱን ሌባ ስትሉ አብራችሁ 4 ዓመት አልነበራችሁ? የሮማ ሰው ቡና መጠጫ እንዳትሆኑ። ሀቢባ ይኸውልሽ ይሄ አብራችሁ 4 ዓመት ምናምን ያልሽው ልክ ነው። የሴክስ ፊልምም የለኝም፣ የራቆት ፎቶም የለኝም። እኔ እንደዚህ አይነት ነገር የለኝም። ሲጀመር እንደዚህ አይነት ነገር አልወድም። እኔ ይሄ ፎቶ አይደለም እሷን አይደለም ራሴን ፎቶ ማነሳበት ጊዜ ብዙ የለኝም። በቃ ስዊድን መጀመሪያ ምናምን ከዛ በኋላ ነው ጣሊያን የትም ቦታ ስዝና ፎቶ እንኳን የለኝም። ሰው ቪዲዮ ያደርገኛል እንጂ እኔ ቪዲዮ ሰው አላረግም። የለኝም አልኩሽ። አባትየው ለጥፎ ስለላከ ብየዋለሁ። በቮይስ እኮ ነው የላኩለት ለአባትየው። አዎ እንደዚህ ያደርጋል። እኔ ማውጥቼ ያለኝን ፎቶ ለጥፍልሃለሁ ምናምን ብዬ ቮይስ ልክ ያለው እኮ አልኩሽ። ይሄ እኮ የላኩትን እኮ ላኩኝ አልኩሽ። ከሌለኝ እኔ ቪዲዮ ጀመር ቢኖርክ ራሱ ራቁት ቪዲዮ ብትፖስት ምንም አዲስ ነገር የለም። ምንም አዲስ ነገር የለም። አይሆንም ደግሞ የዛን ያህል ይኸውልሽ፣ አንዲት ሴት ሳታቅ ለተቀረጸችው ቪዲዮ ይኸውልህ አውቃ ሆን ብላ ራሷን ቀርጻ ለወንድ ልካ ሲሆን ነው እንጂ የሚያሳፍረው። አንዲት ሴት ሳታቅ ሌላ ሰው ሳታቅ ለቀረጻት ቪዲዮ እሷ አትጃጅ አትደረግበትም። ሰው ቢኖርክ ራሱ ኖርማል። ሀቢባ እኔ ሲጀመር አዳምጪኝ እየነገርኩሽ እኮ ይሄ እኮ በጣም ትልቅ ወንጀል ነው። እንደዛ ማድረግ መልቀቅ ማለት ነው። ሲጀመር እኔ የለኝም ቪዲዮ የሚባልን ነገር የለኝም። እሺ ሚጥሚጣ በኪስህ ይዘህ የምትዞረው ለምንድን ነው? ሚጥሚጣ በኪስህ ይዘህ የምትዞረው ማን ነው? ሚጥሚጣ በኪሱ ይዞራል ያለው አባትየው ነው። አባትየው እንደ ድሮ ሚጥሚጣ አይደለም በኪሴ ይዤ የምዞረው ቦምብ ነው ይዤ የምዞረው። አዳምጪኝ እኔ ሚጥሚጣ በኪሴ ይዤ ዞሬ አላቅም። አንድ መጀመሪያ፣ ሁለት አባትየው እንደዛ ሲለኝ በኪስ ሚጥሚጣ የምትይዝ ሲለኝ አይ እንደ ድሮ ሚጥሚጣ አይደለም ይዤ የምሄደው አሁን ቦምብ ይዤ ነው የምዞረው አልኩት። ምን ልበለው ካለ ስለዚህ እኔ ሰው ስላለ ሀቢባ ይኸውልሽ የሆነ እንደዚህ ካለ የሆነ ማስረጃ ካላቸው ልክ አሁን እንዳመጣሽው የሆነ ማስረጃ ካላቸው ማስረጃ እያመጡ እንዲያርጓል ይበሉሽ። በወሬ ግን ሰው አይታመንም። እኔም የፈለኩትን መጥቼ ካወራሁኝ አሁን እዚህ ጋር ሚኪ ብትይው የራሷ ጉሩ። እኔም በወሬ አላምርም። እኔም በማስረጃ በወሬ ስለማታምኚ እኮ ነው። ይኸውልሽ አዳምጪ። በወሬ ስለማታምኚ ፍርድ ስትሰጪ አንድ ሰው 100% ጥፋተኛ ከሆነ ባጠፋው ስለምትናገሪ መጠነኛ ጥፋት ካጠፋን ባጠፋው ልክ ስለምትናገሪ ነው የመጣሁት። እንደዚህ አይነት ሚዛናዊ ባይኖርሽ ማለት እኔ መምጣትም አልፈልግም። ግን አንድ እውነት ማወቅ ያለብሽ ነገር እዚህ ጋር ለምስክርነት የሚበቁት አሌክስ ምንም ችግር የለም ይሁን፣ ምንም የሚያውቀው ነገር የለም። አሁን በተነገረው ነው የመጣው። ግን ኤሊና ሚኪ የራሷ ሰዎች ናቸው። የራሷ ቤተሰቧ ናት። አብረው የሚውሉ አብረው የሚያወሩ አብረው የሚጠጡ አብረው የሚሆኑ ሰዎች ለምስክርነት አምጥተሽ ምስክር ናቸው ማለት አይቻልም። ምስክር ሌላ ሰው ለምን አይመጣም? ሮማ ውስጥ ለሷ ሌላ ላንቺ አንተ ለሀቡ ነው። አማ ለሌላ ሰው አልናገርም አለ። ኖ ፌር ሀቢባ፣ ይሄ ኖ ፌር አይደለም እያረግሽ ያለሽ ሀቡ። እኛ ዝም አስብለሽ ብቻው ስለኛ እያወራ እኮ ነው። ብቻውን ነው የሚያወራው ሀቡ። በደቂቃ ወይ እኔ ልንገርሽ ሀቡ፣ እኔ ላስረዳ አይደለም ሲጀመር ጥያቄ ነው ሀቡዬ፣ ለአንቺ ጥያቄ ነው ላስረዳ። እኔ አንተን አይደለም ሀጂ ሀቡ ነው አልፈልግም። እኔ ሀጂ አንተን አይደለም ሀቡ ነው። እሄዳለሁ፣ ማውራት ትችላላችሁ። ሲጀመር የምፈልገው ይኸውላችሁ ኢሊንና ሚኪ ወርዳችሁ ሊናና
ሀጂ በማርያም አንዴ ይሄን ልንገርሽና አወርዳለሁ። አንዴ ይሄን ልንገርሽና አወርዳለሁ። ይሄን ነግሬሽ አወርዳለሁ። ይሄን ነግሬሽ ልውረድ። ይሄን ነግሬሽ ልውረድ። ይሄን ነግሬሽ ልውረድ። እኔ ሀቡዬ ይሄን ነግሬሽ እኔ ልውረድ። ምን መሰለሽ እኔ ሊና አሁን እሱ በዳይ እሷ ተበዳይ ምናምን ወይ እሱ ለመወንጀል ከሱ ጋር ግን ጸብ ኖሮብኝ ምናምን አይደለም እንጂ ያለውት እሷ በዛ በሰዓቱ የመታት ጊዜ ለፖሊስ እንሂድ ስንላት ፈርታ እያለቀሰች የላከችው ቮይስ አለ ከነቀኑ እኔ እልክላታለሁ። ሰላም ሪከርድ መምጣት አይጠበቅባትም እኮ ሪከርድ አድርጋ ሰላም አይደለም ለኔ ላከችልኝ። እሷ ሊና እያለቀሰች ተው ወደ ህግ አትሂዱ እያለቀሰች ፈርታ ይገለኛል እያለች ያለ ድምጽ አለ። እሱን እኔ ሁለተኛ ደግሞ ሰላም ከምንም በላይ ማስረጃ የሚሆነው ሰላም ላንቺ ሰላም ለእሱ ለሰላም ቮይስ አድርጎላታል አይደለ? ያመነበት መደብደቡን አምኖ የተጸጸተበት ይቅርታ የጠየቀበት ቮይስ አላር ያ ነው ለኛ ማስረጃ ማለት። እሺ እኔ ለአንድ ሰው እሱ ነው ሀውዬ እሱ ልክ ነሽ። ሌላ ደግሞ አንድ ሰው ደብድቦኝ ሌላ ሰው እንደደበደበኝ አድርጌ ቪዲዮ እያለቀስኩኝ ለሰው መላክ እችላለሁ። እኔ የምፈልገው እሱ ያመነበትን እሱ ሰላም ጋር ያለውን ቮይስ ቶሎ ሳይደልትባት ሰላም ስክሪን ሪከርድ አድርጋ ቀኑን ከሚያሳይ ጋር ትላክልን። ያኔ 100% እሱ እንደደበደበ ማስረጃ ነው። ገባሽ? አዎ ልክ ነሽ። እሱን አምንበታለሁ። ሊናዬ እባክሽን ደውይላት ከስራ ሞታ ቢሆን ትላክልሽ። ከዛ ደግሞ ሀውዬ ሌላ ልልሽ የምፈልጋት ትላክላት፣ ልትደውልላት ሄዳለች ትላክላት። ስልኳን ለእኔም ላኪልኝ፣ እኔ ጨቀጭቃታለሁኝ፣ እለምናታለሁ። ከዛ ደግሞ ሀውዬ እሱ አጋዧ ምናምን ሳይሆን ባላቃትም እንደ ሴት ልጅ እንደዚህ ይሄ 2-3 ዓመት ቶርች የተደረገ ሴት ልጅ ቆማ እንዲህ ማውራቷ በራሱ መደነቅ ነው እንጂ የሚገባት አጋዥ አላት አይደለም። ገባሽ? እንደዚህ ማውራቷ በጣም ብዙ ነገር ረስታ ነው፣ እያወራችም አይደለም። ተበዳይ ሀጃንተን አላወራሁትም። ዝጋር አዳምጪኝ። ሁላችንም ከሊና ጎን ነን። እኔ ቤት ግን በእኔ ቤት አንድም ቀን ከአጃቢ ጋር ገብቶ አያውቅም። ሊናና ሀጂ ብቻ ናቸው። ሊና ተበዳይ፣ ሀጂ በዳይ ነው። ሁለቱ ከህዝቡ ጋር ይደማመጣሉ እንጂ ሊናን ከባችሁ የመጣችሁ 5 ሰዎች አላችሁ፣ 5 ለ1 እሱ ብቻውን እናንተ ለ5 ናችሁ። ይሄ ፌር አይደለም። እኔ አወያይ ነኝ፣ አነጋጋሪ ነኝ። ህዝቡ ደግሞ አዳማጭ ነው፣ ታዛቢ ነው። ሌሎቻችሁ ትወርዱና ሊና ትናገራለች፣ ከዛ ሀጂ መልስ ይሰጣል። ከዛ እኛ የታዘብነውን እንጠይቃለን። እኔ እዚህ ጋር እየጻፍኩ ነው ከቅድም ጀምሮ የምትናገሩትን ስንት ፔጅ ሁሉም ነገር እሱ መጥቶ አሁን ቅድም ምንድን ነው ያወራው? ቦርጬን አስመጥቻለሁ አውጥቻለሁ። ቦርጭን ብቻ ለሚያስወጣው አቡቡ ሽንት መሽኛውን እኮ ነው ያሰራው። በቃ በታሪክ የሚያስብል ጉድ ማለት ነው። እኔ አሁን ቀይሯል ነው እንትኑን አሰርቷል። ሽንት መሽኛውን ትልቅ አስደርጎታል። ጮማውን አውጥቶ ከሆዱ እኮ እቃው ላይ ነው እኮ ያደረገው። እሱም እኮ ስለሷ ሲያወራ ልክ እሱ በቃ እዚህ ጋር ንጹህ ሰው ምንም እንትን የማያደርግ ይሄ እኮ በቃ አርጌያለሁ የሚያሳፍር ነገር የለውም። አርጌያለሁ እንዴ ምን ችግር አለ? አንቺ ፊትሽን ሁሉ ተወጥሮ የለ እንዴ? ፊትሽን ሁሉ ተወጥሮ የለ እንዴ? ምን ችግር አለ ታዲያ? ሊናም እኮ እሱን ቀምሳ ነው ጣፍጧት እስካሁን ከኔ ጋር ያለችው። ምን ያንገበግብሻል? እኔ አልተንገበገብኩም። ታሪክ እና ምን ፊትሽን የለ አፍንጫሽን የለ ታስወጥሮ የለ እንዴ? አንቺ እሱ ሲያወራ ማስቢልኝ ሀቡ ፕሊዝ እሺ እኮ አንቺ ሲሜ ይጥራልኝ ብለሽ ድጋሚ የገባሽበትን ምክንያት ነገር ከምንድን ነው ስልሽ መጣታል? ስለአንቺ ሁሉ ነገር ስለአንቺ የተናገረው እሱ እንጂ እሷ ስለአንቺ ምንም አልተናገረችም። ስለአንቺ ጉዳይ ይችላ ትንሽ እንደውም ሰብሰብ አደረገችው። ከእሷ ጋር ሲሆን ክለብ መውጣት አቆመ። እውነት ለመናገር ማለት ነው። ክሬዲቷንም አልወስድባትም እኔ። ክለብ መውጣት አቆመ። መዝረክረኩን ተወ። በቃ ሰብሰብ ብሎ ነበር ከእሷ ጋር ሲሆን ማለት ነው። እንደሱ በጥባጭ አለ እንደ ሲሰክር ሀቢባ እንደሱ እንዴ ፖሊስ እኮ ነው የሚመጣው። አምቡላንስና ፖሊስ እኮ ነው የሚመጣው እሱ ያለበት ክለብ እኮ። ሀቢባ ምንድነው የምትይው? ይሄ እኮ አገር እኮ የሚያውቀው ጉድ እኮ ነው ይሄ። ምንም እኮ የሚደበቀ የሮማ ሰው እኮ ያውቃል እኮ ማለት እዚህ ጋራ እኛ እንጠጣም ወይ እኛ እንረብሽም ወይ እኛ እንትን አንልም አይደለም። እኔም ንጹህ ሰው አይደለም። እኔም ስጠጣ ማንኛውም ሰው ሲጠጣ ሲነካ እንደማይፈልገው ሁሉም ሰው የራስሽ የሆነ አክት የምታደርጊው ነገር አለ። የእሱ ግን ኢስ ቱ ማች
የሊና ደግሞ ምንድነው ችግሯ? በጣም ነው የምትቀናው። ሰው አታምንም፣ ራሷን ነው የምትጎዳው። ወስዳ ራሷን የልጁ እናት ለምንድን ነው? እሺ የልጁ እናት ለምንድን ነው? አንዴ ይረዳታል፣ አንዴ አይረዳትም፣ አንዴ ይረዳታል፣ አንዴ ልልሽ ይሰድባታል፣ ያመነጫጭቃታል። ለኔ ሁሉ ነግራኛለች። እኔ ምን አልኳት? በቃ ልጅሽን አምጪ፣ እኛ እናሳድግልሽ፣ እናቴ ጋር አርጊው፣ ሂጂ አረብ ሀገር ውጪ ስሪ፣ እሱን ታይው አልኳት። እኔ ወይ ሞያ ተማሪ፣ ቡና ጠጡ፣ ስሪ፣ እኔ ልርዳሽ። በቃ እሱ ተስፋ ይሰጣታል። እየመጣ አንዴ 100 ዶላር ይለቅላታል። ከዛ ደግሞ ጥፍት ይልባታል። ልጅቷ እኮ ገና የ30 ዓመት ምናምን ወጣት እኮ ልጅ ናት። አይባ ራሷን ሄድና ኳስ ተጫወት ብላ አሁን ልጁ አስቸግሮኝ ምናምን የሚልሽ ዝም ብሎ ድሮ የላከችለትን ለኔ የምትልክልኝ ነው። ገባሽ? ልጁ አስቸገረ፣ ጎረመሰ ምናምን ይሄ ዝም ብለሽ ተራ ነገር። አሁን እሷ ይሽ በልጥ ነው ልጁ ሀጂ። ለዚህ ማስረጃ ሀቡዬ የልጁ እናት የላከችውን ቮይስ ልኬልሻለሁ። የልጁ እናት የላከችው መጨረሻ ከመሞቷ በፊት ነው። አይ ቲንክ እሱ ልኬልሻለሁ እንዴ። በጣም ነው ጋዝ ላይት የሚያደርገው። በጣም ነው ቁማር። አትችይውም። ልጁ መርዝ ነው። አካሄዱን አታቂበትም ሀቢባ። በቃ ወይ ንጥፋ ነው እኮ የሚልሽ። እኔ እኮ በሊና በአንዳንድ ነገሯ ነው እንጂ ማልስማማው፣ እሷ በምትለው ነገር እኮ በደንብ ነው የምስማማው። እሱም ደግሞ እዚህ ጋርም የራሱም ክሬዲት አለ ማልነካበት። ጥሩ የሚያደርገው መጥፎ የሚያደርገው የሀጅ ችግሩ ምንድነው? በቃ ጥፍት ነው የሚያደርግሽ፣ ያዋርድሻል። እኔ ሀቢባ ብር ያልተበደረ አባቱን ስሞ ግን እንዲያርጓል ዮናታን የሚባል ምስክር አመጣልሻለሁ። እኔ ለምን መሰለሽ? በእንትን የላኩለት በትክክለኛ በአካውንት ባንክ በጀርመን ባንክ የላኩለት። ለማን ለእኔ ልከሽልኝ አታውቂም? በራሱ ስም ነው እንዴ? እሷ የምትልሽ የምን እንደሆነ ልንገርሽ። ቆይ ሀቢባ፣ እንደውም ራሷ የእሱ ጓደኛ ነው ሀቢባ። ይኸውልሽ ራሷ መጣችው። የላከችው ብር የምን እንደሆነ ልንገርሽ ግልጽ አድርጌ። አሁን እሷ ላኩት የላከችው ብር የሰዓቱን የዶክሜንቱን ስም ማስቀየሪያ ነው የላከችው። ምንድን ነው የምታወራው አንተ ሰውዬ? ይኸውልሽ ነግሬሻለሁ። መጀመሪያ አባትየው ነው ያመጣው፣ አባትየው ነው ያመጣው ብዬሻለሁ። ሰዓቱ ዶክሜንቱ ስሙ የስም ማስቀየሪያ ነው የላከችው ሀቢባ። እንዴ የውሸት ነው። ማስረጃ አምጪ እና አውሪኝ። በማስረጃ አውሪኝ። የኔ በቢላ ሰንጥቄ ያላወጣውም። ቅድምም ከስራ እስክትወጪ በቢላ ሰንጥቀ ሻንጣዬን ሰብረ ሌላ ደግሞ ሻንጣ ውስጡ ዳይመንድ ሰዓት የት እንዳለ ይዛ አብሬ የጠፋው ግን ከነሻንጣው ይቅርታ፣ ቅድም ግን ከነሻንጣው ይዞ ጠፋ ነበር ያላችሁ እኮ። ሌላኛውን ሻንጣዬን ደግሞ በቢላ ተርትሮታል። እሱን አልወሰደውም። ውስጡ ግን መሆኑን ወቂ። በቢላ አልሰነጠኩም፣ አልሰረኩም። አይሽ ቅድም ሻንጣ ይዞ ጠፋ፣ አሁን ደግሞ በቢላ ሰነጠቀ። አይ ድራማ በጣም ታስቃላችሁ። ሀቢባ ስልኬን ውሰጂ፣ ነገ ስማ ልንገርህ። አሌክስ ወስዳለሁ። እሺ ቻው። አንዴ ሰላም ቆይና ስማኝ ሀጂ። ወይ አሌክስ የያዝክበት ሆቴል ላይ ቻርጅ የለም? አሌክስ አላየህም? ቅድም በር አንኳክተው ተናደው በር ሲያንኳኩ ቀስ ብለህ ማውራት ትችላለህ። አሁን በእውነት የእውነቴን ነው። እኔ ማውራት ብችል ምን ችግር አለው? ወጥቼ እስካሁን ብርድ ላይ ቆሜ ማውራችሁ ውስጥ ማውራት ስላልቻልኩ እኮ ነው። በቃ እሺ፣ እንዴት እናርጋቡ? ነገ ነው ነገ እንግዲህ ስልኬን ስጣት ለሀቢባ ትደውልልኝ። ነገ በምትፈልገው ሰዓት ገብቼ መቀጠል እንችላለን። በጣም ሶሪ፣ አዝናለሁ። ምንም ማድረግ አልችልም። እኔ ከገንዘቡ ከሰየው ወይት ሰላምና ሀቢባ፣ ይኸውልሽ እነሱ የሚሉትን ነገር ስራ ቦታም ሲሰሩ በሬቡሉትም እያስላኩ ከከስተመር የሚወስዱትን ብር የሚያስልኩትን ሁሉ ወደ እኔ ማዞር ይፈልጋሉ። እንደዛ ያደርጋሉ። ከስተመር የሆነ ብር የሚሰጣቸው ሲያገኙ በሬቡሉት ያስልካሉ ለልጁ። ልጁ አውጥቶ ይሰጣቸዋል። ገባሽ? ዝም ብሎ የሌለ ዜና ማውራት፣ ተረት ተረት ማውራት አያስፈልግም። ማስረጃ ያምጡልሽ። 4 ነጥብ። በቃ ጎበዝ ከሆኑ ማስረጃ። እሺ ቆይ ዝም በላ እንዴ። ያውላችሁ ስለ ሌብነቱ ነው ያሳስበኝ። ምክንያቱም ፎቶ ለጥፌ ቪዲዮ ሰርቼ የተዘረፉ ሰዎች ማስረጃቸውን ደረሰኞቻቸውን ይዘው ይመጣሉ። እኔ አሁን መነጋገር የምፈልገው እዚህ ጋር የሁሉ ሰዓት ደክሞን ቁጭ ያልነው ሊናን የደበደበበትን ማስረጃ አምጡልን። ፎቶዋ ይናገራል። ግን እሱ እያለ ያለው አንዱን ከመኪና ወድቃ አንዱን ሌባ ደብድቧት፣ ለዚህ ደግሞ እሷን በሰዓቱ ሌባ ደብድቦኝ ነው ብዬ ነው የታከምኩት፣ ለምን እሱን ስለፈራሁት ብላለች። ማስረጃ አጣንበት። እኔስ እሺ በመኪና ከመኪና ስትወድቅ ራሷን ልታጠፋ ያየሁትስ ሹፌሩም አለ
ኦኬ ችግር ሹፌሩን ትጠሪልናለሽ ነገር እኔ ሊያዝልሽ ሀቡ ሹፌር ይመጣል፣ የእሷም ሹፌር ይመጣል። ከዚህ ሁሉ ግን ቅድም ሀቡ አንደኛ መንደቅ ላይ ተጋጨች፣ ሁለተኛ ሌቦች ዘረፏት። ገባሻ? ሶስተኛ የሆነ ነገር ነበር። 3 ወሬ ነው። ገባሻ? አሞራው 3 ነው። ኖ አይደለም። የመኪናውን ቆይ ይኸውላችሁ አሁን እዚህ ጋር ምን መሰላችሁ? እኔ ያልጠረጠረኝ ነገር አንዴ ዲናም ራሷ እጇን እንደቆረጠች ራሷ ነግራናለች። ራሷን ትጎዳለች ስትናደድ አይደል? ኦኬ ይሄኛው ተመችቶት በዛኛው ከቨር ይደረግልኛል ብሎ ደብድቧት ሊሆን ይችላል። ግን እኛ ማስረጃ እንፈልጋለን አይደል? ሀቢባ 3 ነው ያለው። ከመኪና የወደቀችበት አለ፣ ራሷን ያጋጨችበት አለ፣ እንደገና ሌቦች የደበደቧት አለ። ሀቢባ እንዴ ለህፃን ልጅ አለች እኮ ቤት ውስጥ። የትኛው ነው? ኖ ቆይ ይኸውልሽ ይሄ እጇ አብጦ ይሄ ፊቷ ደረቷ ላይ ምናምን በልዞ ምናምን ያየሽው ከመኪና ላይ የተፈጠፈጠችበት ነው እሱ። ከመኪና ላይ ስትወድቅ እንደዛ አልበለዘችም። ምክንያቱም መኪና የወደቀች ጊዜ በተነጋታው ነው ያግኝቻታለሁ። እንደዚህ አልበለዘችም። ኦኬ ስለዚህ እነዚህ ፎቶዎች ከመኪናው ጋር አይገናኙም። አንዱ አላገኘቻትም፣ ይኸውልሽ አላገኘቻትም። አያወሩም አልኩሽ። ይኸውልሽ አግኝታትም አታውቅም፣ አይገናኙም። ነግራሻለች ቅድም ከነሱ ህይወት። ይኸውልሽ በሰላም ጊዜ እኔ እኮ እናንተ ቤት እኮ ነው የምኖረው። አዳምጪኝ። በሰላም ጊዜ አይደለም የዛን ሰዓት እኮ እንደዚህ እኔ እኮ እዛ ነው የምኖረው። እሷ ቤት እየሄደች በሰላም ጊዜ ነው እዛ እኮ ነው የምኖረው። በሰላም ጊዜ አይደለም በዛ ሰዓት አንቺ ደውለሽ ዝታሽባታል። ይሄኛው ነው ሀቢባ አዳምጪኝ። በሰላም ጊዜ አይደለም የዛኔ ደውላ ወንድሜ ላይ የምታረጊው ድራማ ምናምን ብላ በስልክ ዝታ አስፈራርታታለች። እኔ በሀቅ ነው እንደምታወራኝ ማጭጄ ነው የማወራው። ሁለታችሁንም እኮ አልኩ፣ ደጋፊያችሁም አይደለሁም ምናችሁም አይደለሁም። አዳምጪኝ። በዛ ሰዓት ከቤት አዳምጪኝ። በተነጋታ ወጣች ላልሽው በዛ ሰዓት በጣም ታማ ቤት ውስጥ አና ሳምንቱ ሙሉ እኔ ነኝ ወደ ስራ ከሷ ጋራ ስራ ነው መኪና ነኝ እኮ ነው የምታወራው። አቤት ውሸት አቤት። እኔ እኮ እዛ ነበር እኮ የምኖረው። እኔ እኮ እዛ ነበር ጫማ ልቀይር እኮ ነው የመጣሁት። እኔ ሰውነቷ እየተንቀጠቀጠ ስታስፈራሪያት ሰውነቷ እየተንቀጠቀጠ እያወራችሽ ምንም የሚያገባሽ ነገር የለም እያልደወልኩልሽ እንደራስሽ። ኧረ በእናትሽ የማይሆን ወሬ አታውሪ። እዛ እኔ ምን አልኳት? ሀቡ ይኸውልሽ አልኳት የምታረጊውን ድራማ ቁሚ፣ ራስሽን ጎድተሽ ልጁንም ችግር ውስጥ አታስገቢ። ልጆች አሉት። ይሄ ራስሽን አትጉጂ፣ ከሱ ራቂ። እንደውም ለሱ ሄጀ መጨረሻ ላይ ቅድም እንዳለው የነገርኩሽን አልኩት፣ ከሷ ራቅ፣ በቃ ተዋት አልኩት። በቃ ራቅ ከሷ። እሷን እምቢ ስላለችኝ ወደሱ ደግሞ ሄድኩኝ። እኔ ገባሽ? እንዲተዋት ማለት ነው። ይሄንን ብለሽ ያልሻት ከሱ ድራማ አትስሪ ምናምን ያልሻት ከመኪና የወደቀች ጊዜ ነው? ከመኪና የወደቀች ጊዜ ምን አልኳት? የዕለት ዕለት አይቼሻለሁ አልኳት ከኋላ። ምክንያቱም የአጋጣሚ ነገር ሆኖ በቃ አንድ ግቢ ነበር የምንኖረው አይደለ? እኔ ከኋላቸው ነበርኩኝ። እኔም በታክሲ ነበርኩኝ። የዛለታ ጫማ ልቀይር እቤት ተመለስኩኝ። ማለት ከስራ ወጥቼ ክለብ ልሄድ ማለት ነው። ጫማ ግን መቀየር በስራ ልብስ ነበር። አንቺ ሴት ነሽ በእናትሽ። ግን አንቺ ወንድምሽን ስታውቂው ይህንን ጥቃት ያደርስባታል ብለሽ ታምኛለሽ? በሙሉ ቅድምም ነግሬሻለሁ። አውሬ ነው፣ ሰይጣን ነው ሲነሳበት። ለዚህ ነው በስነ ስርዓት ግን ልጅቷም ደግሞ የዋዛ አይደለችም። ምንም ለምን ቺት አታረግም? ከፈለገች ምን ብትሆን ሂዶን ሀቨራይት እንደዚህ የመደብደብ ሊና ከቲክቶክ ወጥተሽ እንደ አዲስ መግባት አለብሽ። ኢንቫይት እያረኩሽ ደጋግሜ ኢንቪቴሽኑ አንቺ ጋር እየመጣ አይደለም ማሬ። ዩ ሃቭ ቱ ጎ አውት ፍሮም ቲክቶክ ሂጂና ፌስቡክ ወይም ዩቱብ ከፍተሽ እንደ አዲስ ነይ ሪፍሬሽ እንዲያደርግ። እሺ ስለዚህ ሳራ ወንድምሽን ከባህሪው ስታቂው ይማታል። ሴጣን ነው፣ የሴጣን ቁር። ሴጣን ይቀናበታል። ቀላል ይማታል እንዴ? እኔ ስንት ጠባሳ አለብኝ ጉልበቴ ላይ ልጅ እያለሁ በጫማ ጥፊ ነው የሚያነጥርሽ እንዴ? ቀላል ይማታል። ሚጥሚጣ ይዞ እኮ ነው የሚዞረው በኪሱ። በቃ እንዴ ማን ይችለዋል? እሱን ማን ይችለዋል? ኦፍ ኮርስ ያደርስ። ይኸውልሽ ምን መሰለሽ፣ ኦልሬዲ ውስጤ ሊና ላይ ይህንን አድርጓል ይለኛል ውስጤ። ግን ውስጤን ዝም ብዬ ማመንና ፖሊስ ጣቢያ ሄደሽ አንድ ነገር እሱን ያደረገብኝ ስትይ ማስረጃ ያስፈልጋል።
ሌላው ምንድነው መሰለሽ አቡዬ እዚህ ጋር የምነግርሽ ነገር ልጅቷ የሆነ ስትነክ የሆነ ቁስል እንትን ምልክት የሚያወጣ ሰውነት የለም። ነካ አስታርጊ ጥቁር የሚል ብልዝ የሚል በተፈጥሮ ሰውነቷ እንደዛ ነው። ይሄን ከካደች ነው ያላቀም እዚህ ራሷን ጠይቂያት። እንዲህ ንክት አርገሻት ምልክት ነው የሚያወጣ። ትንሽ ሰውነቷ በጣም ሴንሲቲቭ ነው በተፈጥሮ ማለት ነው። ቆዳዋ በተፈጥሮ በቃ ምልክት ብቻ ነው ሰውነቷ ላይ እንዳለ ማለት ነው። ሌባም ይሁን ምንም ይሁን አያገባኝም። ስለ ቢሌብነቱ ስለ አጭበርባሪነቱ አያገባ። እሱ መንግስት ግን ሴት ልጅ ላይ እጁን የሚያነሳ ወንድ ያነሳል። ሊያጋጫት ሁሉ ሊገላት ሁሉ ይችላል። ይሄ በስነ ስርዓት ነው የምመሰክርላት። እሺ ከየት እናምጣ ማስረጃ? እኔ ያው ሰጠሁሻል ማስረጃ። ምስክር ነው የሰጠው እኮ እኔ ምስክር መሆን አልችልም? አንቺማ ጸበኛ ነሽ ጭራሽ። እናንተ እኮ አይደለም የአንድ እናት ልጆች የጠላት የሌላ ሀገር ልጅ በጦርነት ለገድ የሚፈላለግ ሰው እኮ እሷም እኮ እኔና እሷ ጋር እኮ እሷም እኮ ወዳጄ እኮ አይደለችም። እኔ አሁን ሌላ እኮ ወዳጄ አይደለችም፣ ጠላቴ ናት ለኔ። በእኔ ስም ሄዳ ዶክተር ጋር ስንት ያዋረደችኝ፣ ስንት አንገቴን አስደፋችኝ፣ እዚህ ላይ ስንት ጥንቁልና ብላ እንደዚህ እጣን አድርጊ ያለችኝ። እኔ በክፋት አይደለም። እኔ ሸብ ታጠኝ ከርቤ ታጠኝ ነው ያልኳት በክፋ ያንን እንደንተ የማላውቀው ምናምን እዚህ የምትፈጥረው ድራማ ይሄ እኮ ነው። ጠላቴ እኮ ናት። እኔን እኮ አዋርዳኛለች እዚህ ጋር አቡ ይሄንን የምትልሽ እንደ ይሄ ነገር እንዴት ነው ነገሩ? መተት አድርጎብሽ ይሆናል ይሄ ነገር ያከሽፋል። ለሻት አንሳራራትሽ ለመሰለሽ እኔ ያልኩት ሁሌ መተት አደረገችብኝ ባለች ወንድሜ እኮ የዛኔ እኮ አልነበረም ሀቢባ፣ የዛኔ እኮ ወንድሜ አልነበረም። ውሸት ነው ይሄን የምታወራው። ያውን የምፈልገው ልንገራችሁ። በቃ ሻንጉም በቃ ነጋ ማታ ጀምረን ነጋ። ይኸውትማ ይታያችኋል። አሁን ያያችሁ ነጋ፣ ፀሐይ ወጣ። በቃ ነጋ። ልንገራችሁ አንድ ነገር፣ ማታ ጀምረን ነጋ። ኦልሬዲ 10 አወርስ እዚህ ጋር ተቀምጠን ልንገራችሁ አንድ ነገር። የመጨረሻ ማስጠንቀቂያ አንዴ ለምን መሰለሽ አሁን ማስረጃ ብለሽ አንቺ ብታመጪ ሰዎቹን እያንዳንዱ የሚያጭበረብራቸውን የሆነ ነገር ይዞባቸዋል። ማንም መጥቶ አይመሰክርም ስለ አንቺ። ለምን መሰለሽ መጀመሪያ ያጠናሻል፣ ደካማ ጎንሽን ይጠይቅሻል። እያንዳንዱን ሰው ደካማ ጎን ሊይዝ አይችልም። ይሄ አልሰማችሁም? ፎቶን ለጥፌ ቪዲዮ ሰራለሁ። ማስረጃ ካመጡ ደረሰኝ ካመጡ ጋይስ ደረሰኝ ካመጡ እኔ ማስረጃውን ልኬ እሱ በህግ ወጥ የሰዎች ዝውውር እንዲጠየቅ ማድረግ እችላለሁ። ይፈልገዋል እኮ መንግስት ኢትዮጵያ። ይሄንን እንደዚህ አይነት ሰዎችን እኮ ትችላላችሁ ማስረጃ ካመጣችሁ ለማጭበርበሩ። ግን እኔ ከዛ በላይ የሚያሳስበኝ ይቺ ልጅ ለደረሰባት ነገር ነው። ራሴን እጎዳለሁ ቆርጣለሁ ብላ እራሷ ተናግራለች። ከዚህ በፊትም ራሴን ከመስኮት ልጥል ነበር ብላ ታሪኳ ላይ ስትናገር ተናግራለች። ራሷን ስለምትጎዳ እሱ ሰበብ አድርጎ እኔ አይደለሁም የደበደብኳት፣ አንዱን ሌባ እኔ የደበደባት፣ አንዱም ከመኪና ላይ ወድቃ ነው። ይኸው ሳራም መስክራለች። ጠላትም ቢሆኑ አዎ ከመኪና ላይ ራሷን ጥላለች፣ ከፍታ ጥላለች። ስትናደድ ራሷን ትጎዳለች። ግን ራሱን ያጋጨ ሰውና በቦክስ የተመታ ሰው ምልክት አንድ አይደለም። ራሱን ያጋጨ ሰው ግንባሩ ነው የሚሰነጣጠቀው እንጂ አይኑ በቦክስ እንደዚህ ክብ አያብጥም አይደል? ክብ ለዚህ መቷታል፣ 100% መቷታል ለማለት ማስረጃ ያስፈልገናል። ቮይስ አለ ብለውን ነበር መጀመሪያ። ሰላም ጋር ያመነበት ቮይስ፣ ሰላም ተው ለምን እንዲያረክ ምናምን ስትለው ያመነበት ቮይስ አለ ብለው ነበር። ስንጠብቅ ቆይተን ሰላም ከስራ እስክትወጣ መታ ቮይስ የለም። ሀቡይ ሶሪ አቋረጥኩሽ እንጂ ቅድም ሉና ልትጠይቀው አልቻለችም። ገባሻ? ሳትጠይቆም እንደገና ወረደች። ምንም ሀሳቧን አልሰማናት። ሊና አዎ ላይክ 4 ደቂቃ 5 ደቂቃ ስጫትና ላይክ ሀሳቧን በደንብ አድርገን እንስማት። ገባሻ? ላይክ በጣም እየተዘበራረቀበት ነው ሉና። በደንብ አድርጋ ኤክስፕሌን ታድርገው። ትንሽ ደቂቃ እየቀላቀሉት እኮ ነው። አየህ፣ ስለ ብር ለዛ ነው እኮ ህዝቡ ኮንፊውዝድ። ጉዳያችን የድብደባው ብቻ ነው። እኔ አሁን የምፈልገው የተደበደበችበት ብቻ ነው። የማጭበርበሩ ጉዳይ ሌላ ጉዳይ ነው። እሷ ላይ ያደረገው ደግሞ ጥቃት ሌላ ጉዳይ ነው። እኔ የምፈልገው ትኩረታችን ስላጭበረበራቸው ገንዘቦች ሳይሆን እሱም መንግስት ይጠይቀው፣ ማስረጃ ካለ ይጠየቅበታል በህግ። እኛ የምንፈልገው እችን ሴት ደብድቧታል እንደዚህ እዚህ ላይ ትኩረታችን በእናታችን ኤክስፕሌን ታርግልን ሀቡይ። ኦልሬዲ ትንሽ ኦኬ፣ ቀጥይ ሉና። አሞራውን ምን ኤክስፕሌን ላድርግ? እነዚህም የተረፉኝ እነዚህ ፎቶዎችም የተረፉኝ እንዳጋጣሚ ልኪያቸው ነው። ስልኮቼ እንዳለ ስልኬን ይዞብኝ ነው የሚሄደው። ሲጀመር ከኔ ጋር ሲናደድ ስልኬን ይዞብኝ ነው የሚሄደው። ለምን
አልሜ ነው ስልክ ሲኖረኝ ስልኬ ላይ እደበራለሁ ምናምን የሆነ ነገር አለው። ቀኑ ይሄድልኛል፣ ጭንቀቴን እዛ ላይ እወጣዋለሁ። እሷን ይወስድብኛል። ቲቪው ምናምን ነገር የተሰባበረ ነው። በጣም ብዙ ጊዜ ነው ቲቪ የተቀየረው። ከዛ ሲመረኝ ምንም ማድረግ ጀመርኩኝ። በጣም ትንሽ ቲቪ ገዝቼ ለልጄ ስትመጣ የሚሆናት አድርጌ እሷን ያለችው ስልክ መግዛት ውድ ስልክ መግዛት ተውኩኝ። በቃ አልችልም። ገባሽ? አሁን እኔ የሚይዘው ስልክ ራሱ ዝም ብሎ ስልክ ሳምሰንግ አለ አይደለ? ክለብ ውስጥ አንቺ ስልክሽን ወርውረሽ ታውቂያለሽ? እሱ ላይ ኧረ በጭራሽ እንዴ! እኔ የትኛው ክለብ ነው የምወረውረው? እንደዛ አይደለሁም አልኩሽ። ቅድም ሜቢ አልኩሽ እኮ እዛ እሷ የምትለው ቪዲዮ ስትቀርጸኝ ልጅቷ በጣም አግሬሲቭ ነበርኩኝ። ለምን ትቀርጭኛለሽ ምናምናም ብዬ ከዛ ሳራ ያዘችኝ። ተረጋጊ በቃ ምናምን ብላ ይዛኝ እንደ ምንድን ነው እንደ ባኙ ነገር አለ እሱ ጋር የሆነ እንደ ስቶርም ታደርገዋለች ሴትዮዋ። የቢራ ጠርሙሶች የተደረደሩ ነበሩ። ፏ አረኩት በቃ እሱ ሜቢ ቢራውን የዘረገፍሽው ወይንስ ስልክሽን የወረወርሽ? ሳጥኑን እንደዚህ ቢራውን ዘረገፍኩት። ሳጥን ቢራውን ዘረገፍሽው ተሰበረ ሙሉ። ሌላ እኔ እንኳን ስልክ ልወረውር ምን ልል በጣም ራሴን ጠብቄ ክብሬን ጠብቄ ነው። ከእነሱ ጋር ክለብ ወጣን ያለችውን በቁጥር አውቃቸዋለሁ። 3 ቀን አብረን ወጥተናል፣ ክለብ ማለት ነው። 3ቱም ቀን እንደውም የእሷ ስልክ እየተሰረቀባት እየጣለችው ማለት ነው። እሱ ነው በካሜራ አስፈልጎ ምናድርግ። አዎ እዛው ይሰርቃሉ፣ ስልክ ይሰርቋታል፣ ሊያስመልስላታል ምናምን። እንደዚህ አይነት ወከባ ውስጥ ነው እንጂ ያለ ነው። ማንም እኔ ተበጣብጬ አላውቅም። እርስ በርሳቸው ሁለቱም ሲወጡ ግን ወንድምና እህት ሲወጡ እኔ ብዙ ጊዜ እሻልላቸውም ነበር። ያኔ ይሄ አዲሱ ጊዜ ላይ ማለት ነው። ሲወጡ ይበጠብጣል፣ ያዋርዳታል። እሷን እየሰደበ ኖ ገላችኋለሁ ምናምን ነው የሚለው። ይደነፋል። ሲሰክር በጣም ኃይለኛ ነው። እንኳን ሰክሮ ሳይሰክር በጣም የሚያስፈራ ሰው ነው። እንደ ሚጥሚጣ ኪስ ውስጥ ይዞ ነው የሚዞረው ልጁ። ከዛ ቀጥሎ ደግሞ ከሰው ጋር ከተጣላ ከኪሱ አውጥቶ ሊበትንበት ነው ሰው ላይ የሚይዘው ሚጥሚጣ በኪሱ። አዎ እንደውም ይሄ እንደ እንትን መስሎት እንደ አንድ ደህና ነገር መስሎት ራሱ ለሰው ሲያወራ ምንድን ነው እኔ እኮ ሚጥሚጣ ነው አይናቸው ላይ የምበትንባቸው ምናምን ስለ አንድ ቀን ቁመት ስለማደርስባቸው ሚጥሚጣውን በትነ ነው የሚሻልህ አልኩኝ እኔ አምልጦኝ። ከዛ በሱ ተናዶ ሰዎቹ ሲሱቁ ጊዜ ሙዳ ሲያሽብኝ ምናምን ብሎ እንደገና እንትን መባሉ እና የእኔ ኤቪደንሴ ይሄ እነዚህ የቀሩኝ እንደሱም ፈርቼ ሆስፒታል ስለነበርኩኝ እድሉን አግኝቼ የላኳቸው ናቸው እንጂ እኔ ስልኬ ላይ እሱ ይወስደዋል፣ ፓስወርዴን ያውቀዋል። ስልኬ ላይ ምንም ነገር ማስቀመጥ አልችልም። ገባሽ? ምንም አሁን እሷ ስለኔ ስታወራ ስለኔ ስትሳደብ ምናምን የላከልኝ ራሱ ለጓደኛዬ ልኬላት ነበረ። በቃ ይሄ ገመናሽን እንትን የሚሉሽ አለ አይደለ? ልኬላት ነበር። እሷ ደግሞ ስልኬ ተሰረቅኳለችኝ እንጂ ነበሩ እነሱም። እሺ ከመኪና ላይ ራስሽን ጥለሻል? መኪናው እየነዳው ነበረ እና የሸርሙጣ ልጅ አለኝ። እኔ እናቴ ስትነሳ እንደ እብድ ነው የሚያደርገኝ። ይሄ የሸርሙጣ ልጅ ሲለኝ እየነዳው ነው፣ በሩን ከፍቼ ወደኩኝ። እንትን ይሄ ቢኒያም የሚባል ታክሲ ሾፌር ነበር ይዟችሁ እየሄደ ነበረ። ቢኒያም የሚባለው ከእሷ ጋር ነበረ፣ ከእህቱ ጋር ነበረ የነበረው። ሲያልፉ አዩን ሁለቱም ሆነው። ከኔ ጋር የነበረው ሚኪ የሚባል ሚኪ ታክሲ ይባላል። በጣም ወዳጄ፣ 3 ዓመት ሙሉ በጣም ተከባብረን የምንዋደድ ጓደኞች ነን። አዎ ነበረ። በስልክ ነው እንደዚህ አይነት ቃል የተናገርሽ ወይስ በአካል አብሮሽ ነበር? በአካል እሱና ሹፌሩና እሱ ከፊት ናቸው፣ እኔ ደግሞ ከኋላ ቁጭ ብያለሁ። እሺ መኪናው እየሄደ ከፍተሽ ራስሽን ጣልሽ አስፋልት? አዎ በቃ የሚናገረኝ ንግግሮች፣ ስድቦች ከአቅሜ በላይ ነበር የሚሆኑብኝ በሰዓቱ። አልኩሽ እኮ በጣም ጭንቀት የሚጀምረኝ ሰዓት ላይ ነው እሱ። ከዛ ጸበል ሄድኩኝ። አንድ ቀን አልኩሽ እኮ ፎቅ ላይ ወጣሁኝና አጠረብኝ፣ ተመለስኩኝ። ከዛ ላይ ልወድቅ፣ ከዚህ ላይማ ተሰብሬ ነው ተርፋለሁ ብዬ። ስንተኛ ፎቅ ነበር? የእኔ ቤት 1ኛ ፎቅ ነው እና እንደዚህ ብዬ ሳየው እንትን ነው። ከዛ ላይ የልጄ መኝታ ቤት አለ ሌላ ማለት ነው፣ ግን ብዙ ረዥም አይደለም፣ እዛው ነው። ተመልሼ መጣሁኝ።
ይሄ እሱ ይሄንን ስታደርጊ ነው ጸበል ሂጂ ብሎ ትኬት ቆርጦ ወደ ኢትዮጵያ ጸበል እንድትሄጂ ይላክሽ? አይደለም። እሱ ምን አለ በቃ እንደ ጤነኛነቴ ሲያቆም ይሄ እንደ እብድ ነገር ሲያደርገኝ ልብሴን ቁጭ ብዬ ቀዳለው ምናምን ገባሽ? ጥሩ ላይ አልነበርኩም። ከዛ እጄን እንትን ስለው ስቆርጠው ጊዜ የሰዎቹን ብር ካልመለስክ አትሄድም ብዬው ነው የቆረጥኩት እጄን ማለት ነው። ከዛ በዛ ሰዓት ለሱ እንዲመቸው ያደረገው ነገር ነው። ለምን ሰዎቹ ብር መልስ ነው የምለው እንጂ አዝኖልኝ ጸበል አልመልሰኝም፣ አልላከኝም። ለምን አንድ ሰው ጸበል ከላከሽ እንዴ ጸበል ላኳት እያለ እኮ እንደ ጀብድ ሰው እየደወለ ለሁሉም ነው የሚናገረው። ከፊጌ ትኬት ቆርጬ ላኳት ይላል። ኦፍኮርስ ቅድም ሳራም እየደወለች ለሁሉም ታማኛለች፣ እሱም እየደወለ ለሁሉም ይነግራል። እነዛ ሁሉም ሰዎች አንቺ ጋር እየደወሉ እየነገሩች ነው። እንዴት ነው የምታውቂው? ለሁሉም እየደወለ እንደሚነግር ይነግሩኛል። አንድ ልጅ አለች በተለይ በጣም ነው የምትነግረኝ። ሰዎቹ ስራ የላቸውም። ወሬ እሱ እንዲያለ ሳራ እንዲያለች ብሎ እየደውሉ ለአንቺ ወሬ ከማመላለስ እንዲህ ያለን ነው እንዴት ነው ይሄን ነገር ምናምን ይላሉ። በጣም ታምሜ ሰው ደንግጦ ነበር። እኔን የሚያቀኝ በዝምታዬ፣ በሳቄ፣ በጨዋታዬ እንጂ እንደዚህ ከሰው ጋር ጸብ ምናምን አይደለም ሰው የሚያቀኝ ማለት ነው። ገባሽ? ሰው ደንግጦ ነው እንትን እያለ ያለው ሰው እየጠየቀኝ ያለው ምንድን ነው ይሄ ነገር እያለኝ ያለው። እሺ እጅሽን በቆረጥሽ ጊዜ እሱ ቤት ውስጥ ነበር? እሱ ነው ሆስፒታል የወሰደሽ ወይስ ማን ነበር? ማን ደረሰልሽ? እስቲል የፈረደበት አባቴ ነው የወሰደኝ። ማን ደውሎ ነገረው ለአባትሽ? ኖ በቃ ሲጮህ ጊዜ የግቢው ሰው ደውሎ ነገረው። ማን ጮሆ ነበር? ሀጂ ቤት እኔ እየጮህኩኝ እኮ ነው እየጮሃለሁ እኮ የጮህኩኝ እጄን እንትን አልኩት። እጅሽን ከቆረጥሽ በኋላ ጮህሽ ሰው እንዲደርስልሽ? ኦልሬዲ የጮህኩኝም ነው። ጩኸት አለ፣ የኔ ጩኸት አለ። እጄንም እየቆረጥኩት ነው። ኦኬ። ከዛ ይሄን ጎረቤቶች አይተው ለአባትሽ ደወሉ? አባትሽ መጥቶ መሰለኝ። እኔ በዛ ሰዓቱ ማን ደውሎ ይጥራው ምናምን ብዙም አላስታውስም፣ ግን ሲመስለኝ ወይ ጩኸት ሰምቶ ጎረቤት ደውሎለት ነው ምናምን ነው የሚሆነው። እኔ ደውዬ አልጠራሁትም በዛን ሰዓት። ኦኬ። አንድ እጅሽን ነበር ተሰፋልሽ? ከዛ አዎ ተሰፋ። አሁን ጠባሳው ድኖልሻል? አለ ትንሽ አለ፣ ግን ትንሽ ነው የሚታየው። አዱን ምን እንደምልሽ በእውነት አይዞሽ ሊናዬ፣ ሁላችንም ከጎንሽ ነን። እና አሁን እኔ አነጋን፣ በጣም ደከመኝ። ነገ እንቀጥላለን። እርጉዝም ነኝ። አዳሬን ይኸው በቃ ማታ ቁጭ አለን። ይኸው ነጋ፣ ጠዋት ሆኗል። እና በጣም ነው ማዝነው ለዚህ ስለሆንሽ እንዴ እናት የለም እንዴ አንቺ ከደረሰብሽ ይበልጣል እንዴ የኔ ድካም ውዴ። ዋናው ነገር ይኸውልሽ እኛ ለአንቺ ፍትህ እንፈልጋለን። ማስረጃ እናገኝና ይህን ጥቃት ለማድረሱ መቼም ዝም አንልም፣ ካለበት ቦታ እስኪያዝ ድረስ። እኔ ከሚያጭበረብረው ገንዘብ ይልቅ ከደላላነቱ ይልቅ አንቺ ላይ ስለደረሰው በደል ነው ምጮኸው። እሺ ሰላም የላከችው ቮይስ ቀንም እኔ ሆስፒታል የገባሁበት ቀንም አንድ ነው። ማስተያየት ትችያለሽ እኮ እሱን እንድትላኪልኝ። እሺ ወይ ከአሌክስ ወስዳለሁ ቁጥርሽን ዋትሳፕ ላይ ሀይልሻለሁ። ሀቢባ ነኝ እልሻለሁ። የሆስፒታል ወረቀቱ ሁሉ ነገር እልክልሻለሁ። ላኪልኝ። እሺ ከሷ ቀን ጋር የተመሳሰለ ነው። ለነዊናም የነገርኩበት ቀን ለእህቴና ለጓደኛ የነገርኩበት ቀንም አንድ አይነት ነው እና ያስጠነቀቅኩበት እንዳትጠቁሙ፣ ከጠቆማችሁ እህቶቼን ይገሉብኛል። ሀጂ ሳይሆን እናንተ እንዳስገደላችሁ ነው የምቆጥረው። አሁንስ ቆይ እኔ እንደዛ ከነበረ የምትፈሪው አሁንስ አያስገድልብሽም እኮ? ለዛ እኮ ነው የመጣሁት። ቢገደሉም የሆነ ነገርም በሆንም የዛኔስ ማለት ለምን ሲሄድ ጠብቀሽ፣ ለምን ስትለያዩ ጠብቀሽ፣ የዛኔስ በቃ ይሄን ከወሰንሽ ለምን የዛኔስ አልመጣሽ? ከሰሽ ያበጠው ይፈንዳ። ሚዲያ ላይ ሞተሽ ለእኛም ነገርሽን ድምፅ የምንሆንሻለን። እዛኔማ ቤት ውስጥ ነው ኦልሬዲ ፈራለሁ። እንኳን ወደ አንቺ ልመጣ ፖሊስ ጣቢያ እንኳን መሄድ አልቻልኩም እኮ አልኩሽ ሀቡ። ለፖሊስም መሄድ አልቻልኩም። አሁን እኮ በፖሊሶቹም ይሄ
በቃ አማካሪዎች አሉ እንዳትፈሪ የሚያደርጉሽ በጣም የድሮዋን ሊናን የመለሱልኝ። ገባሽ? ምንም ነገር አልፈራም። አሁን እጋፈጠዋለሁ። እንደዚህ መልስ ልሰጠው እንደዚህ ልነጋገረው ሀጂን እኔ በጭራሽ ነው የምልሽ። በጣም ነው የምፈራው። አሁን ግን አልኩሽ ፖሊሶቹ ባደረጉልኝ ነገሮች በተደረገልኝ ነገር ምንም ነገር አሁን አልፈራም። ሚላኖ ድረስ ሄድኩኝ እኮ እያልኩሽ አቡዬ፣ ሚላኖ ድረስ ሄድኩኝ ብቻዬን። አሁን ግን እንዳለው እሱ ስዊድን ይመስልሻል ወይስ ስቲል ከጣሊያን አልወጣም ብለሽ ነው የምታስበው? ከጣሊያን አልወጣም፣ ጣሊያን ውስጥ ነው ያለው። ለመሰለሽ ከጣሊያን ሲወጣ ኦልሬዲ ኤርፖርት ውስጥ ምንም ወንትድ ነው ይይዙታል። በቃ ባለበት ይያዝ የሚል ቀዩ ከግድያ ቀጥሎ ያለው ነው የወጣበት እኮ። እሱን ላኪልኝ። የት አለ? እልክልሻለሁ። በቃ ቁጥርሽን ከአሌክስ ወስዳለሁ። ኦኬ እሺ። አሁን ተኝ። በጣም ነው የማመሰግነው። እግዚአብሔር በልጆች አገኘው። የእኔም ሀቅ መቤቴ ታውጣው ይወጣል። እሱ ብቻ ሳይሆን እኔ ሰው እንዲያውቀው ነው። አየሽ አሁን አወቀው። ይህ ሁላ ዓመት ለሰው እንትን ሆኖ ነው አይደል ያለው። ማንም ኤቪደንስ ማምጣት አይችልም። ይፈራሉ። ወይም በብላክ ነው ብሩን የሰጡት ምን ያሉት ምናምን። ማንም እንዲህ ተጋፍጦ የመጣ የለም። እኔ ግን መጣው። በቃ የመጣው ይመጣል። ከዚህ በኋላ ምንም አይመጣም። ማሬ ምንም አታስብ።